በተሐድሶ ልክ የካቶሊክ ቤተክርስቲያን እንደተጎበኘች አልተጎበኘችም። አሁን ግን እግዚአብሔር በዚያን ጊዜ ሊጎበኛት ቢፈልግም የራሷን ልጆች በራሷ ፈላስፋው ንጉስ የተዋህዶ አንበሳ ብላ በምትለው የራሷ ልጆች በልተዋቸዋል ማለት ነው። ይሄ ታሪክ ታምረ ማርያም ታምር 24 ላይ ተጽፎ ይገኛል። በ1985 ዓ.ም የተጻፈው ማለት ነው። በተጻፈው ላይ ደም አትከድኑ፣ የነፍሰ ገዳይ ልጆች ከሆናችሁ ነፍሰ ገዳይ ልጆቻችንነታችሁን ተመሰክራላችሁ እንጂ ደማቸው አይከደንም። ታሪክ አይሸፈንም፣ አይደበቅም። ኦኬ። ስለዚህ አሁን ደጋግማችሁ የኦርቶዶክስ ቤተክርስቲያንን ትናገራላችሁ አለን ወንድማችን። አዎ፣ ለምን? እኛ ከኦርቶዶክስ ስለወጣን ማለት ነው። እዚህ ያለ በሙሉ ማለት ነው ከኦርቶዶክስ ስለወጣን ያደግነው በኦርቶዶክስ ቤተክርስቲያን ውስጥ ስለሆነ ማን ያስነሳባት? ራሱ እግዚአብሔር። እንዴት አድርጎ የወንጌሉን ብርሃን አበራልን። ስለዚህ በየእንትን እንደ ፉከራና እንደ ቀረርቶ ማርያም ታማልዳለች ብለን ስንጮህ የነበርን ሰዎች ማማለዷን እስኪ ከመጽሐፍ ቅዱስ አሳዩን ብሎ የሚጠይቀን ትውልድ አልነበርም ያኔ። ቢንያምም ያኔ ዝም ብሎ በጨለማ ውስጥ እየተተራመሰ ነው። ሊያም እንደዚሁ፣ ጆንም በድንግዝግዝ ነው የሚሄደው፣ ዳጊም በድንግዝግዝ ነው የሚሄደው። ሊያም ማነው ቴመነንም በጨለማ ውስጥ ነው የምትሄደው። ኤርሚያስም በጨለማ ውስጥ ነው የሚተራመሰው። እናም እንደምንለው ያኔ ሊያ ማርያም ታማልዳለች ብሎ ሲል ቢንያም ማርያም እመቤቴ ታማልዳለች ነው የሚለው። ዳጊም ምንም የተሻለ ነገር አይናገርም። አዎ ልክ ነው፣ ወላዲተ አምላክ ታማልዳለች ይላል። ጆስ ምን ትላለህ? ወይ አቁራሪ ተማት ታማልዳለች ይላል። መነንስ የምትየዋለች ተብላ ሳትጠቃ እንዴ ንጽሕተ ንጹሐን ታማልዳለች ይላል። ኤርሚያስ የምትለው አለ እንዴ እሷማ በጣም ዋናው አይደለችም? አይናችን ነሽ ማርያም ታማልዳለች። ምክንያቱ ሁላችንም በአንድ መስመር ጨለማ ውስጥ ስላለን ተመሳሳይ ነገር ነው የምናወራው። ምክንያቱ እንደዚህ ስናወራ ማንም ሰው ማማለዷን እስኪ ያሳየኝ ቢንያም ብሎ የጠየቀን ትውልድ የለም። ማማለዷን አሳየኝ ከመጽሐፍ ቅዱስ ብሎ ለመጠየቅ ቢያንስ መጽሐፍ ቅዱስን አንብቦ ሰው መረዳት አለበት። እና መጽሐፍ ቅዱስን ያነበበ ትውልድ ስላልነበረ ዝም ብለን በቃ አያቶቻችን ታማልዳለች አለ፣ አባቶቻችን ያም ታማልዳለች ብለው አሉ፣ ቢንያምም ታማልዳለች አለ፣ ኤርሚያስም እንደዚሁ በቃ ታማልዳለች ነው። አቁሞ የጠየቀ የለም። አባቶቻችንም ማማለዷን ከመጽሐፍ ቅዱስ አስረዱን ብሎ ያለ የለም። አባቶቻችንም አልተጠየቁም፣ እኛም አልተጠየቅንም ነበር። ከዛ ነገሩ የተወሰኑ ሰዎችን እግዚአብሔር የወንጌሉን እሳት ለኮሰና መጽሐፍ ቅዱስ ያነበቡ ሰዎች ጥሩ ታማልዳለች አላችሁ፣ ኦኬ ጥሩ፣ ማማለዷን በመጽሐፍ ቅዱስ መረጃ አሳዩን የሚል ትውልድ እኔ ፊት መጣና ተጋፈጠኝ። የሚያናድዱ ትውልድ ግን ለሰማቸው ሰዎች የመዳንን መንገድ የሚያሳዩ ትውልድ እና እነዚህ ጴንጤዎቹ የሚባሉቱ ስማቸውን ስናጠፋ መጥተው ፊት ለፊቴ መጥተው እመቤቴ ውሳጤ ህሊናዬ ነደ ወልቤ ጤሰ ስል ምንድን ነው? ቆይ እስቲ ታማልዳለች ነው ብለህ ያልከው ኤርሚያስ? አዎ እንዴት የጌታ እናቱ ናት እኮ እያል ማለት ነው። መረጃ እስኪያሳየኝ እንደምታማልድ ሐዋርያ። እግዚአብሔር ይላችሁ አላላችሁም? እግዚአብሔር ይባርካችሁ። አደገኛ የሆነ እኛን ጥሉ ወገኖች፣ የጴንጤዎች የለም። የማርያም ማማለድ በመጽሐፍ ቅዱስ ውስጥ እውነት ሊያደርገው የሚችል ክፍል የለም። ምክንያቱም ስላነበባችሁ ነው የለም ብላችሁ ምትሉት። ባለማንበብ በጭፍነት አይደለም። እና ከዛ ይሄ ዝም ብሎ ቁጭ ብሎ ማርያም ታማልዳለች፣ ኢትዮጵያ ትቅደም፣ አቆርቋሿ ይውደም፣ በቃ ይውደም ብሎ የሚል ሰው ከተገኘ ይውደም፣ ትቅደም፣ ትተኛ። ለምንድነው የምታመዳውያን? በቃ ከዛ አላህ አክበር ማለት ነው። ለምንድነው የምትለው? የት ጋር ነው የጀመረው? አላህ ማን ነው? መሐመድ ምንድነው? ናቲንግ። ማንም አይሰማም። መጫጫህ ብቻ የአዳም ልጆች ማለት ነው። የአርጤሚስ ንግሥት ታላቅ ናት። ከሰማይ ለወረደው ምስሏ እግዚኦ።
አረ ጳውሎስ እባክህ እዚህ ጫጫታ ውስጥ እንዳትገባ ሄደህ እዚህ ሊመቱም ይችላሉ። ከሰማይ ለወረደው ምስሏ ብሎ የሚል ወጣብሻ ጎረምሳ እዛ ይጠገባል። ስለምን እንደሚጮሁ ቀኑን ሙሉ ግማሽ ቀን ያህል ጮሁ ይላል። ግን ስለምን እንደሚጮሁ ምንም አያውቁ ብለህ ስትላቸው የእንግሊዝ ሀገር መንግስት ለኢትዮጵያ መንግስት ስጦታ አድርጎ ንግስቲቱ ነች ንጉሱ ለቀዳማዊ ኃይለ ሥላሴ ነው ለማን የሰጠው መስቀል ነው። መስቀሉ ላይ ጽሑፍ አለልህ። የት የእንግሊዝ ሀገር ንጉስ እንደሰራው የእንግሊዝ ነው የፈረንሳይ ሀገር ከእንግሊዝ የመጣ ነገር ከሰማይ ወርዷል ነው የሚሉት። ከተለቀቀብን ምድሪቱ ላይ እውነቴን ነው የምላችሁ። ይሄው ምንም ማንም ሊያስቆማቸው አልቻለም። የሚያነቡት የእግዚአብሔር ቃል የሚያምኑት እግዚአብሔርን ትዘምራላችሁ። አዎ ለማ ለእግዚአብሔር ታምናላችሁ። አዎ ማንን? እግዚአብሔርን ትታመናላችሁ። አዎ በእግዚአብሔር በቃ እግዚአብሔር እግዚአብሔር ብቻ የሚሉ በሁሉ ነገራቸው ከእግዚአብሔር ጋር የተሰፋ አደገኛ ትውልድን እግዚአብሔር አስነሳ ማለት ነው። ምን እንደምታነቡት ገድል ድርሳን የላችሁም? የላቸውም። ታዲያም እንደምታነቡት ወንጌል መጽሐፍ ቅዱስ እና አንብበው ጨርሰውልሃል መጽሐፍ ቅዱስን እንትና ዘበነ እንዳለው ማለት ነው። ይሄኔ አባቱ ኦርቶዶክሳዊ ነው። እዛ ሄደልህና መጽሐፍ አገላበጠ መጣ ማርያም ታማልዳለች ብሎ የሚል አጣ አለ ዘበነ ቃል በቃል እንደዚህ ብሎ አጣ እና አሁን መጥቶ ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱስ ውስጥ አሳዩን ብሎ አለ ትውልዱ። እና ወገኖቼ ባካችሁ ከመናፍቃን ትምህርት ራሳችሁን ጠብቁ። ይሄ ምን የመናፍቃን ትምህርት ነው? መጽሐፍ ቅዱስን አነበበ ትውልዱ ጠየቀ ማለት ነው። ጠየቀ ወንድሞች ናቶች ጠየቀ እና ጴንጤው በቃ አደገኛ ዓላማ ይዞ ተነሳለ። ምን የሚል ስለ ኢየሱስም ስለ ማርያምም ስለ ሚካኤልም ስለ ገብርኤልም የፈለግከውን አውራ ለፍልፍ ጉዳይ አይደለም አልኩ። ደቂቃ ሰጥቶ ይሳመሃል። እዛ ግን ይህንን ያወራኸውን በመጽሐፍ ቅዱስ አስደግፍልኝ ይላል። እንዴት ብለን ይህን ኬላ ታዲያ እንዴት ብለን እንለፈው? እኔ ያለፍነው በተለይ ኦርቶዶክሳውያን እኛ ያለፍነው ከጴንጤው ኬላ ለማለፍ የፈለግነው ወይ የተጻፈውን ማሳየት ነው ወይስ ካልሆነ መሳደብ ነው እና ስም ማጥፋት እና ኦርቶዶክስ በነበርኩበት ሰዓት ላይ እናደርግ የነበረው ስም ማጥፋት ነው። የተጠየቅነው የማርያም አማላጅነት አሳዩ ብሎ የሚል ነው። መጽሐፍ ቅዱስ ላይ ፈለግን አጣን። ምንም የለም። ታማልዳለች ብሎ የሚል ሰርች ውስጥ ገባና ፈለገ። አሁን ቴክኖሎጂው ስለተመቸ አጣ እና ሲያጣ ምን አሉ? እቺ ቤተክርስቲያን ቀለም በጥብጣ ብራና ዳምጣ አገር የሰራች ልታፈርሷት ልታወድሟታል። አይ ፖለቲካውን ቶ ምንድን ማውደም ማፍረስ እኛ ቀለም ምንድነው ፊደል አልቀረጸች አላለም። ምን ስለመዳመጥ ታወራለን? ኑግም ዳምጥ ቀለምም ዳምጥ ተልባም ዳምጥ እሱ አይደለም። አሁን እኛ ስለመዳመጥ አይደለም የጠየቅነው። ማርያም ታማልዳለች ብሎ የሚል ጥቅስ አምጣ ከመጽሐፍ ቅዱስ። ወይ ጣጣ! እንዴት ነው ይህን ትውልድ ማለፍ የምንችለው? እናንተ የሉተር ቅጥረኞች፣ የሉተር ቡችሎች፣ ሐራጥቃ የማርያም ጠላቶች፣ በድመት የምታቆርቡ ምን ሚስጥራችሁን ስለማናቀው ነው እንዴ? አረ ጉድህ ልንገርህ ደግሞ የጴንጤ ጉደኞች ጉዳችሁ መቼ ያልቅና ጣሪያ ላይ አይደል ህፃን አስቀምጣችሁ ኮርኒሱ ሳንቲም እየረጫችሁ እንትን የምታደርጉት መብራት አጥፍታችሁ የጉዳችሁ ደግሞ እኮ አለማፈርሽ እዛው አይደል የተያያዛችሁ ኢየሱስ ከኔና ከአንቺ ይወለዳል እያላችሁ እዛው አይደል የምታደርጉት እናንተ ነውረኞች አላችሁ። ያኔ ማለት ነው ከዛሬ 25 ዓመት በፊት የነውራችሁ እኮ ልክ እንደው ብልግና እኮ ልክ አለው እያልን ማለት ነው። ምን ጠይቃችሁን ማርያም ታማልዳለች ብለው የሚል መጽሐፍ ቅዱስ አምጡ ነው ያላችሁን። እና የኛ መልስ ምንድን ነው? አዳራሽ ውስጥ ከሀገሩ ሴት ጋር የምተኙ በሰልባጅ የመጣችሁ እውነቱን እኮ ለመናገር የጠየቃችሁን አንድ ጥያቄ ነበር። ማርያም ታማልዳለች የሚል ከመጽሐፍ ቅዱስ ውስጥ አሳየን ነው። ፈለግን የምናሳየው ስናጣ
እናንተን በስድብ አሳራችሁን ማሳየት የኛ የተዋህዶ አንበሶች ስራ ነበር። የለም እና ቀስ እያለ ድል እየነሳ መጣ። የእናንተ የጴንጤዎቹ ወሬ፣ አስተምሮት፣ ንግግራችሁ እውነትም ትውልዱ ቤት ውስጥ ቁጭ ብሎ መነጋገር ጀመረልህ። ስሩ እስኪገታተር ድረስ የተቆጣ ሁሉ ቤት ውስጥ መጽሐፍ ቅዱስ ማገላበጥ ጀመረልህ። ቢፈልግ የለም የለም። ይኸው እስከ ዛሬ ድረስ የለም፣ ለዘላለምም አይኖርም። ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱስ ውስጥ እና ይህ ሁሉ 40 ምናምን ነገር ሚሊዮን ያኔ 60 አካባቢ ነበረ። ምንም መሰረት አድርጎ ነው ታዲያ ታማልዳለች ብሎ የሚለው? ምንም መሰረት የለውም። እና ይኸው እስካሁን ድረስ ይራገማሉ፣ እስካሁን ድረስ ይሳደባሉ። ኦርቶዶክሳውያን ወገኖቻችን ማለት ነው። ለምን በቃ ዝም ብሎ ታውቃለህ፣ ዝም ብሎ የሚኖር ህዝብ ነበር። ዝም ብሎ ያለምንም ስጋት በምን በሃይማኖት ጉዳይ ማንም ማንንም አይጠይቅም። ማንም ማንንም የሚጠይቅ የለም፣ ተቀናቃኝ የለም። ለምን? መጽሐፍ ቅዱስን ያነበበ ትውልድ ስለሌለ እግዚአብሔር ያደረገው በተለይ በ80ዎቹ አካባቢ ላይ ማለት ነው አደገኛ የሆነ ትውልድ አስነሳ እግዚአብሔር ኢትዮጵያ ውስጥ። አደገኛ ትውልድ። ምን አይነት ትውልድ? መጽሐፍ ቅዱስን ከሼልፍና ከትራስ ስር በጎች በጠጣቸውን ከሚጥሉበት፣ ዶሮች ኩሳቸውን ከሚኮሱበት፣ አቧራ ከሚጠጣበት ቦታ ግማሹ ገጽ የተቀደደ ዘፍጥረት 14 ድረስ የተነቀለ በየቦታው ውልቅልቁ ይወጣ ማለት ነው። ግማሹ ገጽ ለልጆች ሁሉ ለመጫወቻ ይሰጥ የነበረ ኧረ ይሄ መጽሐፍን እኮ እየቀደደችው ነው ምናምን ነገር እየተባለ ማለት ነው። ከቁብ አይቆጠርም ነበር በየቤታችን ውስጥ ምን መጽሐፍ ቅዱስ። በጎች ጋጣ ውስጥ ሁሉ አልነበር እንዴ ቀመጠ የነበረው? ክብር ነበረው እንዴ መጽሐፍ ቅዱስ? አልነበረውም። እናስ እግዚአብሔር ምንድነው ያደረገው? ትውልድ አስነሳ ማለት ነው። አቧራውን እያራገፈ ከተቀመጠበት ቦታ ላይ አንስቶ መጽሐፍ ቅዱስ የሚያነብ ትውልድ። ይህን ሪቫይቫል ነው እግዚአብሔር የሚሰጠው። እግዚአብሔር ወንድሞች እናቶች፣ ትውልዱ መጽሐፍ ቅዱስን ካነሳ አንዱ ሪቫይቫል እዛ ጋር የሚጀምረው። ስለዚህ ልክ መጽሐፍ ቅዱስን የሚያነብ ትውልድ ተነሳ። የት አትሉም? ሰንበት ትምህርት ቤት የሚባል ነገር ሁሉ መጣ በኦርቶዶክስ ቤተክርስቲያን ያኔ ማለት ነው፣ በ80ዎቹ ማለት ነው። ሰንበት ትምህርት ቤት ለምን እንዴት ተቋቋመው? ጴንጤዎች የምትባሉ አስቸገራችሁና አስቸገራችሁ፣ ትውልዱን እየጠየቃችሁ አስቸገራችሁብን። ስለዚህ ልጆች ላለማባለግ በጴንጤ ብልግና ውስጥ እንዳይወድቁ ተብሎ ሰንበት ትምህርት ቤት ብለው ኦርቶዶክስ ጀመረችልህ። ከዛ ሰብስባ ሰንበት ተማሪውን ማርያም ወረደች አሸዋ ላሸዋ ማንን ይዛ አንድ አምላክን ይዛ ማንን ይዛ። አሁን በዚህ ደግሞ ጴንጤን አትመልሰውም። ምክንያቱም መጽሐፍ ቅዱስ አንብቦ ነው የሚመጣልህ ጴንጤው በጣም። ስለዚህ አይ ቆይ ቅዱሳት መጽሐፍትን እናስተምራቸው ተብሎ መጽሐፍ ቅዱስ መገለጥ ጀመረ። የት? ሰንበት ትምህርት ቤት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት እንደው ማጠናከሪያ ገንዘብ አዋጡ ተብሎ ይባል፣ በእውነት ወገኖቼ ማዋጣት አለብን። ለምን? መጽሐፍ ቅዱስን እዛ ጥቂትም ቢሆን ብዙ ተረት እየተቀላቀለበትም ቢሆን በጥቂቱ ግን እዛ አለለ እና ከዛ ሰንበት ትምህርት ቤት ተጀመረ እና ጴንጤዎች ደግሞ በየመንገድ አስቸገራችሁ። እናንተ አስቸገራችሁ በጣም። ታክሲ ላይ ታወራላችሁ፣ ምን ተፍሬት የላችሁም። ለቅሶ ቤት ታወራላችሁ፣ ትጠይቁናላችሁ፣ እረፍት ነሳችሁን፣ ትንፋሽ አሳጣችሁን። ስለዚህ ቆይ የመናፍቃኑን አፍ የሚዘጋ ምናምን ነገር ብሎ ልጆች በሰንበት ትምህርት ቤት ውስጥ እንዲገቡ ተደረገ። አንዴ ከበሮችንን እንደልቃለን፣ ለአንድ ሰዓት ያህል ከበሮ እንደልቃለን፣ ለአንድ ደቂቃ ያህል እናነባለን። ይሄው ነው በቃ።
እና ግን እንደዛ እያለ ጭላንጭል ጀመረች ሰንበት ትምህርት ቤት። ከዛስ ተሐድሶ የሚባለው ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ውስጥ ገባ። ሐረር አማኑኤል ቤተክርስቲያን፣ አማኑኤሎች የተነሱ ጊዜ ማለት ነው። ቤት ነው ያልፈነዳው ብራዘር። ናዝሬት ውስጥ ከበሯቸውን ይዘው እምቢ አሉ። ምን ሆናችኋል? ማርያም አታማልድም፣ ኢየሱስ ያድናል። እንዴ አረ ስለመቤቴ፣ አረ እባካችሁ ስለ ወላዲት አምላክ እንዴ ተረጋጉ ተብሎ ይባል እምቢ። ናዝሬት ከተማው ውስጥ ያለ ቤተክርስቲያን እንዳለ፣ አዲስ አበባ እንዳለ ምስካየ ኅዙናን ስደተኛው መድኃኔዓለም የሚባለው ተምሮ ማስተማር ውስጥ የነበሩ ጓደኞች አብረን የተጠመቀ አረ እንደው ስለ መድኃኔዓለም ባካችሁ። አይ የለም። ምንድን የሆናችሁት? ሰንበት ትምህርት ቤት ውስጥ እጃችሁን አስገብታችሁበት ይሁን፣ ጴንጤዎች እጃችሁ ረጅም ነው ስለሚባል ማለት ነው፣ እግራችሁን አስገብታችሁ ይሁን፣ እዛ ሰንበት ትምህርት ቤት ውስጥ ግን መጽሐፍ ቅዱስ ያነበበው ትውልድ ጥያቄ ያነሳል። እና ድፍን ኢትዮጵያን እኮ ነው የነካው ወንድሞች እናቶች፣ ድፍን ኢትዮጵያን። ልደታ ቤተ ክርስቲያን፣ ምስካየ ኅዙናን፣ ጊዮርጊስ፣ 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ሁሉ ገብቶ ከነ ምሕረት አብ ጋራ ከነሱ በፊት የተመረቁ የሰንበት ትምህርት ቤት የቴዎሎጂ ትምህርት ቤት ተማራቂ ምሩቃን ሁሉ እኔ ይኸው እግዚአብሔር ምስክር ነው። አብዛኞቹ ወደ ኦርቶዶክስ ቴዎሎጂ ትምህርት ቤት ነው መግባት ያለባቸው። ቴዎሎጂና ሰንበት ትምህርት ቤት ከገቡ ኦርቶዶክሳውያን፣ እኔ እንደው ኦርቶዶክሳውያን በሙሉ ሰብስቦ ቴዎሎጂ ነበር ማስተማር። ለምን አትልም? እዛ የቴዎሎጂያን ውስጥ በጣም ብዙ የጌታ እውነት የገባቸው መምህራን አሉ። እና ነቅሎ ያወጣልኛል አልኩ። ወጨጌ እንትና አቡነ በርሶማ አቡነ ገሪማ የሚባለው አርፈት ማርኮ ተማር ብለው ይህንን ሼባና አሮጊት ሁሉ ነቅሎ ያወጣል አስተማሪው ማለት ነው እዛ። ምክንያቱም ብሉያትና አዲስ ኪዳን ነው የሚያውቁት። እዛ ጨጌ ምናምን ነገር የለም። ተጋባታ ላይ አስተምረዋል ብሉይና አዲስ ኪዳን እና ውልቅ አድርገው ያወጡልሃል ማለት ነው። ከዛ ሙልሙል ብለህ ትወጣለህ፣ ለኢየሱስ የተዘጋጀ ሆነ እንድትወጣ ማለት ነው። ከዛስ ቴዎሎጂ ትምህርት ቤት ይግቡ። አሁንም እኮ ቴዎሎጂ እኮ ትምህርት ቤት የገቡት ናቸው። ቲክቶክ ላይ አሁን የሚሯሯጡት አይተሃል አይደል? የታክሲ ሹፌር ምናምን የታክሲ ተራ ልጆች ምናምን ነገር ቢባሉ እነሱ ትንሽ እኮ ቴዎሎጂ ስለቀመሱ ነው። ኢየሱስ የጌታ ተወዳጆች፣ የጌታ ልጆች፣ የጌታ ቤተክርስቲያን፣ የጌታ ምናምን ነገር ብለው የሚሉት ጥሩ እኮ ነው። ጥሩ ነው። እውነቴን ነው እኮ የምልህ። እና ለምን የጌታ ተላለፍ ደግሞ ብለው መጡባቸው። እኔ ይማሩ እንደው በገንዘብም ጭምር ብንረዳቸው እዛው ይማሩ፣ እዛው ቴዎሎጂ፣ እዛው ኦርቶዶክስ ማለት ነው። ይሰምቱ፣ ግድ የለም። ይላላጣል እኮ ይላላጥ፣ ይመጣታል። ለዘላለም ሕይወት ራሱን ልቡን ካልዘጋ እመነኝ ሩቅ አይሄዱም። እነሱ በ10 ዓመት ውስጥ ይጠፋሉ አይደል ያሉ። እነዚህ ይጠፋሉ ብለው ያሉ ልጆች በ10 ዓመት ውስጥ እግዚአብሔር በልጁ በክርስቶስ ኢየሱስ ወንጌል ያሸንፋቸዋል። ከዛ ተሐድሶ ጀመረል። እሳት ተለኮሰ። የእሳቱ ለኳሽ ጌታ ኢየሱስ። የት ነው የተለኮሰው? በየገዳማት በየቤተክርስቲያን። ለኳሾቹ እነማን ናቸው? ጴንጤዎቹ። የት ነው መለኮስ የጀመሩት? እዛ ቤተክርስቲያን ውስጥ ገብተው ሳይሆን በየመንገድ ላይ ያገኛችሁን ሁሉ እየነገራችሁ እያናደዳችሁን፣ እናንተ እያናደዳችሁን አርፈን ዝም ብለን እንደ በረሮ እየተሟሟቅን ከምንኖርበት ውስጥ ጥያቄ ጫራችሁብን መታችሁ። በታቦቱ ጉዳይ፣ በማርያም ጉዳይ፣ በጽላቱ ጉዳይ፣ በአዛውንቱ ጉዳይ በሙሉ ጥያቄ በጥያቄ እና እንዴት ይሻላል? መጽሐፍ ቅዱስ እናንብብ። ሲነበብ የለም። ተሐድሷውያኑ መጽሐፍ ጀመሩ። መጽሐፍቶች ሲጽፉ እነ ሜሎስ አሁን መጽሐፍ አንብቦ የቴዲን መጽሐፍ እኮ አንብቦ ነው ጌታ የተቀበሉ። ባለፈው ሲናገር ሰምታችሁታል። ማን ነበር አሁን ሜሎስን? አሁን አንደኛ የኦርቶዶክስ ተዋሕዶ ሳይሆን መምህር እኮ ነው፣ የሥላሴ መንፈሳዊ ኮሌጅ ምሩቅ። እነ ዲያቆን ኤርሚያስ አሁን ከነብጋሻው ጋር የወጡት ማለት ነው። እንዳለ እኮ ንቅንቅ እኮ ብሎ እኮ ነው የወጣው። አንተ ወይኔ በላቸው ማለት የነበረባት ኦርቶዶክስ እዛ ጋር ነው። ስንት መምህር ነው የወጣው ከነብጋሻው ጋር? ማን አስቦት ያውቃል? አሁን በጋሻውን በስመ አብ ወወልድ ብሎ ሲል እዛ ማን ያስበው ነበረ? አሁን ይሄ ሰው ጴንጤ ይሆናል ብለህ ታስባለህ? የጌታ ይሆናል ብለህ ታስባለህ?
እናንተ የለኮሳችሁት ነገር አንቺ እኮ ነሽ። አንቺ ራስሽ መጽሐፍ ቅዱስ ይዘሽ ጌታ ሆይ ዛሬ ምርኮ ስጠኝ፣ የሚድኑ ሰዎችን ስጠኝ ብለሽ አልቀሰሽ ወጣሽና መንገድ ላይ ተናገርሽ። የተናገርሽው ነገር ቤት ውስጥ ገባ። ከዛ እርስ በርስ መጠያየቅ ተጀመረ። ከዛ እሱን ይዘውት ወደ ቤተክርስቲያን ሄዱ፣ በጽዋ ማህበር ሁሉ ጭምር እና መነጋገር ተጀመረ። ግፊያ በዛ፣ ድብድብ፣ ጭቅጭቅ ቤተክርስቲያን ውስጥ። አሁን ዲያቆን ዮርዳኖስ አበበ ሲናገር እኔ መቼስ አርፌ ልቀመጥ ብዬ ካልኩ እቀመጣለሁ፣ ግን እውነቱን ልንገራችሁ ብዬ ካልኩ አለ ዲያቆን ዮርዳኖስ አበበ። ስሙን እየጠቀስኩ ነው እየጠራው ቪዲዮ ስላለኝ ማለት ነው። ከአስተዳደር ውስጥ መናፍቅ ያልሆነ ስንት አለ አለ። ቤተክርስቲያኒቱን ከሚያስተዳድሩ ውስጥ ምን ማለት ነው? ያው አብዛኛው ጴንጤ እኮ ሆነዋል። እውነቱን እንነጋገር ከተባለ ባለፈው አንዱም ሲናገር አሁን እኮ በፍጹም ልንለይ እስከማንችል ድረስ ቀሚስ ለብሰው መስቀል እያሳለሙ በርስትድ ግን ጌታ ይመስገን ይሉሃል። እና ታዲያ ጌታ ይመስገን ላይሉ ነው እንዴ? አይመለ ከነቀሚሳቸው እኛ ውስጥ አሉ እንጂ ውስጣቸው እኮ የለም አሉ። ራሳቸው ናቸው የሚሉት። ታላቁ የሚባል እዚህ ቲክቶክ ላይ የሚያገለግል አይታችኋል? ቪዲዮ ተሐድሳውያኑ እናጋልጣለን ምናምን ብሎ የሚል የተወሰነ ጊዜ ተፍጨረጨረ። አሁን እውነቱን ልንገር ወንድሜ፣ የወንጌል እሳት ያልነካው አገልጋይ የትኛውም ደብር ውስጥ የለም። ድገሞ ኤርምያስ ዳጸ ልሳን አይደለም እናገረው፣ የስተት ንግግር አይደለም። የወንጌል እሳት ያልነካው በእያንዳንዱ ቤተክርስቲያን ውስጥ ቢያንስ በትንሹ ሳሳንሰው ወንድሜ ከ10 በላይ የማያንሱ አገልጋዮች እኛ የምንናገረው ነገር እውነት እንደሆነ ገብቷቸው እዛ ተቀምጠዋል። በእያንዳንዱ ቤተክርስቲያን ነው ብየምልህ፣ ወይ በሰንበት ትምህርት ቤት ውስጥ ያሉ አሉ፣ ወይ ከካህናቱ ጋር አሉ፣ ወይ ከላይ ከጳጳሳቱ ጋር አሉ። እና ምን እናደርግ እኮ እየተባለ ነው። አገልጋዮቹ እኮ እውነቴን ነው ብየምላችሁ፣ በአገልጋዮቹ ዘንድ ሁሉም አይደሉም እንጂ ምን እናደርግ? ይህንን ህዝብ አሁን ለብዙ ዘመን ነው እንደዚህ ማርያም ታማልደች ብለን ያሉ። አሁን ወጥተው ኦፊሻሊ ማርያም አታማልድም ብለው ቢሉ አገሪቱ ትነዳለች። ባስ ነው የሚያቃጥሉት ህዝቡ ወጥቶ። አሁን ብፁዕ አቡነ ማትያስ ወገኖች እስከዛሬ ድረስ እንግዲህ ተሳስተናል፣ በእርግጥም ማርያም ታማልዳለች እያልን ስንል ነበር። እና አሁን ግን ምንም መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ነገር ነው። እውነቱ ይሄ ነው ልጆቼ። እኛም ቢሆን እኮ በትርጓሜ መጽሐፍት አባቶቻችን የጻፉልን ውዳሴ ማርያም የሰኞ ትርጉም ላይ ሁሉ ጭምር አንድምታው ትርጓሜ ላይ አታማልድም ነው የሚለው። የኢየሱስ ክርስቶስን አማላጅነት ደግሞ ያው ቅዱስ ያሬድ ሊቁም ሁሉ ጭምር ሳይቀር በድጓማን በመጽሐፈ ዚቅ ላይ ሁሉ ይቤሎሙ ኢየሱስ ለአርዳኢሁ ብሎ የሚለው ያው ካረገም በኋላ እንደሚያማልድ ተናግሯል። ቅዱስ ዮሐንስ አፈወርቅም ደግሞ በዕብራውያኑ ድርሳኑ ላይ ሲናገር እሱም ደግሞ ጭራሽ የባዛ አጡዞት ማማለዱን ተናግሯል። እና አማላጁ ኢየሱስ ነው፣ ማርያም ግን አታማልድም ብለው መግለጫ ቢሰጡ እመነኝ አልኩ ወንድሜ። ባልቴቱ ሁሉ ማማሰያ ነው ይዘው የሚወጣው። ማማሰያ እንኳን ባያወጡ እንዲህ ብለው ቢናገሩ በትንሹ ይሄ መግለጫ ከወጣ ከብዙም ሰዓታት ብዙም ቀን ሳይቆይ ከ10 እስከ 20 ሚሊዮን ወደ ወንጌላውያን አማኞች ይቀላቀላሉ። እና ስለዚህ በቃ ዝም ብሎ እየተከራከረ ይኖር የራሱ ጉዳይ። አንዳንድ ሰዎች በየመካከል ላይ እየተናገሩ ይናገራሉ። ጳጳሳቱ ግን በዚህ ጉዳይ ላይ ምንም አይናገሩም። አይተህ ከሆነ ያለ ማርያም አማላጅነት ዓለም አይድንም። የቤተክርስቲያኒቱ እኮ ትምህርት እንዳልሆነ ያውቁታል ጳጳሳቱ። እናስ ህዝቡ አይድንም። እስቲ እኛ የቱ ጋ ነው ጥቅስ አምጡ ከመጽሐፍ ቅዱስ ላይ ብለህ አሁንም ጴንጤ እኮ የሚጠይቀው ጥያቄ ነው በጣም ራስ ምታት የሆነው። ጥያቄያችሁ እንደ ደብረ ብርሃን አረቄ አናት ላይ ይወጣል። ችግሩ ይሄ ነው። አየህ፣ ከዛስ ሰው እርስ በርስ ይጠያየቅልሃል። ከዛ ሄዶ ዲያቆናቱን ጠይቁ፣ የማርያም አማላጅነት ዓለም አይድንም ብሎ የሚል
ዲያቆንዬ መጽሐፍ ቅዱሳችን የኛ ቤተክርስቲያን ትምህርት ውስጥ የለም ወይ? ዲያቆኑ ሲመልስ ዲያቆን ያረጋል አበጋዝ ሲመልስ ይህን ጥያቄ ጠየቃችሁኝ ከብዙሃን ሰዎች ጋር ልታጣሉኝ ነው። ሆኖም ግን እንዲህ የሚል ትምህርት በቤተክርስቲያናችን መጽሐፍት ውስጥ የለም። ከሱ በፊት ዲያቆን ዳንኤል ክብረት አሜሪካ ሀገር ነው የትመቶ ተጠይቆ ይችኑ ጥያቄ ዲያቆን ያረጋል አበጋዝ ዲያቆን ዳንኤል ክብረት ተጠይቀው በቤተክርስቲያን መጽሐፍት ውስጥ የለም። እኛ ስንጮህ የነበረው ያው መንግስቱ ኃይለማርያም መቀመጫውን ሁሉ ብንወጋው አልነሳ ብሏል አልሰማ ብሏል ብሎ እንዳለ ትውልዱ እኛ ብንናገርም አልሰማ ብሎ ያለው አሁን በቤተ ክርስቲያኑ አገልጋዮች በኩል አሁን አይታን መጥቶ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል ትውልድ አለ። የለም። ጭጭ ምጭጭ ቲክቶክ አለ። ከዛ እነ ሊያ ሁሉ እየቆረጡ ሁሉም እያመጣ መፖሰት ጀመር። አሁን አይታችኋል። እያንዳንዱ ኦርቶዶክስ ስርዓት ይዞላል። መጥቶኛ ፊት ያለ ማርያም አማላጅነት ዓለም አይድንም መናፍቃን ጉዳችሁ ፈላ ብለው ሲሉ የዲያቆን ያረጋል አበጋዝን ስብከት ሰብክለት እናትክን እንዲል አርጋት ብሎ ከገስት ላይ ይወርድልሃል እንጂ ከዛ በኋላ አይቀጥልም። የአገሩን በሬ ባገሩ ማን የአገሩን ሰርዶ ባገሩ በሬ እንደሚባለው በቃ ጳጳሳቱ ግን ተናግረዋል። ይሄን ነገር አልተናገሩም። ከተናገሩስ ብዙ ነገር ይበለሻሻል እና በቃ ዝም ብሎ ማለፍ ነው። ተው እባክህ አንተ ተው። ታቦቱ አለ ብለው ነገሩን። አለ አዎ አለ፣ ግን ህዝብ የማያየው አለ፣ ግን ቄስ የማያየው አለ፣ ግን ፓትሪያርክ የማያየው ዋናዎች እንኳን አያዩትም። አለ ይሄ አብዱል የሚባል ተረት ነበር ይባላል ድሮ። ሰውየው ራቁቱን ነው የለበሰ ይመስለዋል። ልብስ የለውም ግን ለብሻለሁ ይላል። ራቁቱን እኮ ነው መለመላውን እየሄደ እንትኑን እያሳየ ቃጭሉን ሁሉ አንጠልጥሎ ለብሻለሁ በደንብ እንደለበስኩ አይታይም ይላል። አልለበሰም እኮ። ሰው ደግሞ መጥቶ የሚያጫፍረው ለብሳል ይለዋል። ሰውየው ራቁቱን ነው ለብሳል ይለዋል። ራሱም ራቁቱን ነው ለብሻለሁ ይላል። የት አለ ልብሱን አሳየን። ራቁት መሆንን የሚታየን ለብሻለሁ እኔ ለብሻለሁ ብዬ ካመንኩ አንተ ለምንድን ነው መለመላህ ይታያል ብለህ የምትለኝ? እንዲህ አይነት ድርቅና ታቦቱ አለ የለም እና አለ ትላለች አብዱል። አለ የለም እኮ ካለ አሳይን። አይታይም። እሺ እኛ እንየው። ጳጳሳቱ ዲያቆናቱ አይተውታል? አያዩትም። ካህናቱ አይተውታል? አያዩትም። ሊያዩትም አይችሉም። እሺ ፓትሪያርኩ አይተውታል? 5 ነው 6 ፓትሪያርክ ሸዋለች። እነሱም አላዩትም። ታዲያ ማን የሚጠብቀው? አንድ መነኩሴ ትላለች። አንድ መነኩሴ መነኮሳቱ እየተፈራረቁ ነው እንኳን ብላ ካለች እንዳንጠይቅ አንድ መነኩሴ ነው የሚያየው። ይሄው አንድ መነኩሴ ነው የሚያየው እያለች 3000 ዓመት ሰለሞን የዛሬ 3000 ዓመት ኢትዮጵያ ውስጥ እንደዚህ ነው ብራዘር። አንድ መነኩሴ ነው የሚያየው እየተባለ 3000 ዓመት ተዋሽቶ ቃለ ሕይወት ያሰማልን ትላለህ አንተ። 3000 ዓመት እንቅልፍ ላይ ያለ ትውልድ አሁን ትችቱን ተውና ወደ በርሱ ላይ ባለው ዙሪያ ላይ ለምን አይቀጠልም ነው? አውርጅኝ እንደፈለግሽ ምንም የምታረገው አንተ ሄድና ሶላትህን ተለቃለቅ። ያው ጥምቀት ሁሉ ቀን የምንጠመቀው ብለህ ያው ሶላት መሰለኝ የመተጣጠብ ስርዓት እና ወገኖቼ የወንጌሉን እሳት እግዚአብሔር ያስነሳው በእናንተ በኩል የተነሳ የወንጌል እሳት ወንድሞቼ ናቶቼ በጣም በእናንተ በኩል የተነሳ የወንጌል እሳት በወንጌል አማኞች ማለት ነው ያው ላይጠፋ ለዘላለም ነደደ ማለት ነው። ስለዚህ ወንጌል መናገርን ቀጥሉ ወንድሞቼ ናቶቼ ፕሊዝ። ወንጌል መናገርን ጀምሩ ማለት ቀጥሉ፣ ጀምሩ አይደለም ቀጥሉ። ትውልድ አይሰማም ተብሎ አይባልም። ወንድሞቼ ናቶቼ በጣም ነው የሚሰሙን። እዚህ እንኳን አሁን ካለው ውስጥ 460 ውስጥ ከዚህ በፊት ሰምተውን የማያውቁ በጣም ብዙ ሰዎች በውስጥ መስመር
ስሟቸው እያሉ እኔ ጋር የሚመጣው ሜሴጅ ስንቱን ነግራችሁ ልጨርስ ወንድሞች እናቶች። ለዚህ ነው አየህ ከልጆቼ ጋር እንደዚህም እያወራሁ ቢሆን እዚህ ቁጭ ምለው ምንም ለማግኘት አይደለም። አንዳንድ ሰው ዶላር ለመልቀም ነው ይላል። እና የወንጌሉ እውነትን መናገርን ቀጥሉ። የወንጌል አማኞች ወንድሞቼ እናቶቼ የምታወሩት ነገር በጣም ሚዛን የሚደፋ ነገር ነው። ሚዛን የሚደፋ ብቻ ሳይሆን የብዙ ሰው ታሪክን የለወጠ የብዙ ሰው ታሪክን የቀየረ ነው። በመናገራችሁ ነው እኔ የዳንኩትኝ፣ ወይ ደግሞ ውሸት ስለተዋሸባችሁ ነው። ውሸታቸውን ዋሽተው ላጣራ ብዬ መጥቼ ጌታ ኢየሱስ ያስቀረኝ ማለት ነው። እንኳንም ነገሩኝ። ውሸት ኤርሚያስ ውሸትን እንኳን ነገሩኝ ትላለህ እንዴ ብለው ብትለኝ፣ አዎ እንኳንም ነገሩኝ ውሸት። ያንን ውሸት ስለነገሩኝ ለማጣራት መጣሁ ለማየት። ስመጣ ግን ሳያችሁ ያኔ አዳራሽ ውስጥ እነሱ እንዳሉት እርኩሰት ስታረጉ አይደለም ያየኑ። የአብርሃም አምላክ ምስክር ይሄውን ያለውኝ ውሸታም የሆኑ የኦርቶዶክስ ቄሶች ዋሽተውባችሁ ነገሩኝ። ለኔ ለገጠሩ ልጅ ነገሩኝ። ኧረ ቤት ዘግተው ዝሙት ይሰራሉ። አንተ ምን ስንተኛ በቃ ስምንተኛው ሺህ እኮ መጣ ማዕተኛ ትውልድ እያሉ አንድ አለም አይደል? አዎ በጣም ብዙዎች አሉ እዚህ ውሸት ነው የነገሩኝ የኦርቶዶክስ ቄሶች። ምን ብለው ጴንጤ ላይ ዋሽተው ግን ለእኔ እውነት መስሎኝ የነገሩኝ ቤት ዘግተው ዝሙት ይሰራሉ ብለው ማለት ነው። እነዚህን ጉደኞችማ ያለው በዘመኔ ብዬ ስመጣ ያየዋችሁ ኤግዚቢሽን ማዕከል ትልቁ አዳራሽ ሙሉ ወንጌል ነበረች። እኔ ሙሉ ወንጌልቱን አላቅለም። ያኔ ፕሮግራም አዘጋጅታችሁ እዛ ነቢዩ ኤልያስን ሲሰብክ ሰማሁኝ። እኔ በመዝሙር ነው የማውቀው፣ በስብከት አላውቀውም። ኤልያስ በሰረገላ መሰጦ ደመና እያልን ማለት ነው ከበሮ ይዘን እንዘል ነበር። የዛን ቀን ህይወቴ የሚቀየርበትን ምዕራፍ ኤልያስ ተሰብኩ። ውሸት ይዋሹ። አሁንም እኔ እንደውም ጭራሽ በጣም ቢዋሹ በጣም እንደው አዳዲስ ውሸት ቢፈጠር ጥሩ ነው ብዬ አስባለሁ። ለምን ትውልዱ ቼክ ለማድረግ ይመጣል እንጂ ውሸትን ማበረታታ ሰው አይደለሁም። ቆይ ምን ብለን እንዋሽባቸው? በጴንጤዎች ላይ ምን ብለን እንዋሽ? በቃ በሙሉ በቃ ሰቅጣጭ የተባለ ነገር እኮ በሙሉ ተነግሮበታል። እንደተዋሸባችሁ ቢሆን የእግዚአብሔር ሕዝብ እናንተ በህይወት አትቀርቡም ነበር። እንኳን ሃይማኖታችሁ እንደዚህ እያደገ ሊሄድ እንደተዋሸባችሁ ቢሆን እውነቱን ልንገር ማለት ነው መዝሙራችሁን አይደለም ምንም አንሰማም ነበር። እዚህ ዋሻሉ ይላሉ፣ ግን የዳጊን መዝሙር ሰምተው እኔ የኦርቶዶክስ ሃይማኖት ተከታይ ነኝ፣ የዳጊ መዝሙር ግን አጥንቴ ውስጥ ገብቷል ይላሉ። እኔ የመስፍኔ መዝሙር ስሰማ እጽናናለሁ። እቺ ሴትዮ እኮ መንገድ ላይ ኢየሱስ ጌታ ነው ብለህ ስትል ይድፋህ ብላ የምትለው ሴትዮዋ ናት። መስፍኔ ስሰማው እጽናናለሁ፣ የአውታሩን ስሰማው እንበ ይመጣል። ዋይ ይሄ ህዝብ እኮ ድመት ያበላል ተብሎ የተባለ ህዝብ ነው። እንዴት ነው የእነሱን መዝሙር እየሰማህ እንባ የሚመጣው? ወይ ውሸቱን አስተካክል ወይ እውነቱን ተቀበል። ለካ ሲዋሽባችሁ ነበረ ማለት ነው። የሆነ ሁሌ ይናገራለሁ እስከ ዛሬ ድረስ ጴንጤ ድመት ሲበላ አይቻላቅ። ድመትስ ቢበላ በእውነት መድኃኒዓለም ይፋረደኝ አልኩ። ወገብህን በዱላ ነው የምቆርጠው አልኩ። እንደ ኤርሚያስ ልትደባደብ? አዎ ደባደባለሁ። እንዴ ነውር አይደለም እንዴ? ድመት የድመት ስጋ እኮ ኢትዮጵያ ውስጥ ተበልቶ አይታወቅም።
ምን ብለን እንዋሽባቸው ብለው ሲሉ ህዝቡ ጽይፍ እንዲል እግዚኦ ማረነ ክርስቶስ አረበና ቤቴ በለን አታውራ እየተባለ ማለት ነው። አይምሮን የጣለ ያበደ ትውልድ አይደለም የተሰበሰበው። ያም ላልጠፋ ስጋ ኢትዮጵያ ውስጥ በደመ ስጋ ያቆርባሉ። በቃ ሰው ዘግኖኖት እንዲቀርቆ ማለት ነው እንዳይሄድ። ግን የዋሹት ውሸት ትውልድን ከጴንጤ ቤት አላስቀራውም። ቼክ ላድርግ እያለ እንደኔ መጣ። እስቲ ይበሉ ይሆን እንደነ ዳጊ እዛ ሙሉ ወንጌል ሳይበሉ አይቀሩም ብሎ ድመት ቢያንስ እንደው ስጋቸውን እንኳን ባናገኝ የድመት ጭንቅላትና አጥንት አናጣም ወደ ጓራቸው ብሎ መጣላ እየተንቀጠቀጠ የማነው እየተሯሯጠ 92 ሲመጣለ ድመት የለም። ይልቁንም ድመት ላይ ሆኖ የሚሰራ መንፈስ ውጣ አዛ ሸክላው ቤት ያለ ብሎ የሚል እግዚኦ አየህ ጴንጤ ጋር ስትሄድ ድመትህም ጃርትህም ከርከሮም ይወጣልሃል ማለት ነው። ተነሳባቸው እንግዲህ እንትን ሊሉ ነው ምናምን ነገር ብሎ አንዳንዱ መዝሙሩ ጋር ሲሆን እንደዚህ እኮ አሉ። መዝሙሩ ጋር ሲሆን ቆይ አይ በቃ አሁን ሊዘምሩ ነው ምናምን ነገር ብሎ ሲል ይገባና ቁጭ ይላል። እጅ ለእጅ ተያያዙ ተብሎ ሲባል ተወለሩ ጣምልጥ ውጣ አሁን ሊነሳባቸው ነው። እኔ አሴምብል ቸርች ራሱ እኛ ጋር ሲመጡ አይ ነበረ እና ውጣ አሁን ፍጠን ይላል። ተሯሩጦ ይወጣልሃል። ምክንያቱም እዛ ባለፈው ላይ ያችሁም አንድ ልጅ እዚህ እኛ ጋር መጥቶ አማኑኤል ቤተክርስቲያን እንዴ ሲሰብክ አለ ያው እንድም ማለት ነው እና በመስኮቱ ዘልዬ ወጣሁ አለ። ደግሞ እሳት የሚሉት ነገር ስላለ በቃ ወይኔ በላቸው ብሎ ልበላ ወይ ብሎ ትውልዱ የመዝሙር ሲሆን ይመጡልሃል። ይመጡና ቁጭ ይላሉ እና ልክ ጸሎት ሲጀመር አሁን ሊነሳባቸው ነው ይላል። ምልክት እየታየ ነው። ምክንያቱስ ያቺ ትልቋ ሴት እየወደቀችልልሃል ጥግ ሆኖ እና ላፍ ብሎ ይወጣል። አይ ኦርቶዶክስ እናቴ የድሮዋ እናቴ እንዲህ እያልን ነው እዚህ የደረስነው ወንድሜ። እናም እንደምትለው ኤርሚያስ ብለህ ካልከኝ ዝም ብለህ አትለፋለፍ ወንድሜ። እንደኛ ጴንጤዎች አሉ ስማቸው ስለ መድኃኔዓለም አልኩ። ስማት እናትህን፣ ስማት እህትህን፣ ስማ ወንድምህን፣ ስሚው አጎትሽን፣ ስማት አክስትህን። አያት በጌታች ዘመድ ላንተ የቀረበ የለም። ያንተን ነፍስ ወደምትጠፋበት አይደለም የሚጠሩ ጴንጤዎች ወደምትድንበት ነው። ተዋሸ። ውሸት ሁሉ አለቀባቸው። እንደ ዶፍ ዝናብ ዘነበበት የእግዚአብሔር ሕዝብ ላይ ውሸት ማለት ነው። ግን ይፈርሳሉ ተብሎ ሲባል እየገነዙ ይከስማሉ ተብሎ ሲባል እየበረከቱ እያበቡ። ምክንያቱስ የእግዚአብሔር ልጅ የኢየሱስ ክርስቶስ ቅዱስ ወንጌል ያሸንፋል። እና እንኳንም ዋሽተው ነገሩኝ ብዬ እላለሁ እኔ ሁሌ የኦርቶዶክስ ቄሶች እንኳንም በጴንጤ ላይ ዋሽተው ነገሩኝ። ምናልባትም ያኔ ባይነግሩኝ ኖሮ ለማየት ባልመጣ ዛሬ ምናልባት በጌታ ላልሆን እችላለሁ። እዛው እየተጨናበስኩ ወይ አንዱ ርግብግቢቴን ብሎ ይገለኛል፣ ጌታን ሳላገኝ ሞት ነበር። ጌታ ይራራልኝ። መድኃኔዓለም ስራው ዞር ዋራ ነው እንዳለ እንዴት እንደሚያድን ያውቃል እግዚአብሔር። እውነትም እስከሚገባኝ ድረስ ድሮም ጭምር እኮ እንደዚህ ነበር የሚያደርገኝ አልኩ። ማለት ያኔ ያደግኩበት ቤተክርስቲያን ስላሴ ነው፣ ኃይሌ ስላሴ ነው የምለው።
ሌላ ጋር መተህ ብታወራኝ ያው የማርያም ነገር አይሆንልንም ምናምን ብለን እንላለን። ሌላ እንኳን ብዙ እንትን አይሰማኝም፣ የእውነት ሌላ ብሉም አይሰማኝም። እና ኃይሌ ሥላሴ ነው ነበር የምለው። እውነትም ነው፣ ኃይሌ ሥላሴ ሆኖ ቀረ ማለት ነው። እና እባካችሁ ወንድሞችና እህቶች ወንጌልን ስሙ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌልን ስሙ፣ ወንጌልን ስሙ። ለካ የሚዋሽበት ህዝብ እግዚአብሔር ህዝቤ ብሎ የጠራው ርስቴ ብሎ የለየው ነው። ስታያቸው በሰው አይን ፊት የማይሞሉ አይነት የሚመስሉ ልጆች ናቸው፣ ህፃናት። በተለይ እንደ ሙሉ ወንጌል አይነት ቤተክርስቲያን በአዲስ አበባ በዩኒቨርሲቲ ነው በካምፓስ ምናምን ነገር የተሰበሰቡ ጥቂት ተማሪዎች የጀመሩት ህብረት ነው ምናምን ነገር ተብሎ አየህ። ቤተክርስቲያን ወንጌልን ስለ ኢየሱስ ክርስቶስ ማዳን ስትናገር ብዙ ሰው መጥራት እንኳን እኮ ላይጠብቅብህ ይችላል። አንዱን ሰው እግዚአብሔር ካዳነ በዛ ሰው በኩል ታሪክ ይቀይራል። ታሪክ አገርን ይቀይራል። አገር እኮ ነው አንድ ሰው ጌታን ተቀብለው ጌታን የወንጌል ስርጭት ኮንፈረንስ አዘጋጅተው በዚያን ቀን ጌታን የሚቀበል ብዙ ሰው መጥቶ ጌታን የሚቀበል ሰው ግን አንድ ሰው እንኳን ቢሆን ያቺ ቤተክርስቲያን አልከሰረችም። ወንድሞች እናቶች፣ እኔ ያኔ በተዘጋጀው ኮንፈረንስ ላይ ሙሉ ወንጌል ኤግዚቢሽን ማዕከል ባዘጋጀችው ኮንፈረንስ የዛን ቀን ለሳውንድ ሲስተም፣ ለተለያየ ነገር፣ ለአገልጋዮች፣ ለድንኳን፣ ለምን ለወንበር ምናምን ነገር ብለው በሙሉ ያወጡት በብዙ ሺህ የሚቆጠር ገንዘብ ሚሊዮንም ታውጣ የዛን ቀን ያዘጋጀችው ኮንፈረንስ ሙሉ ወንጌል ቤተክርስቲያን አልከሰረችም። እኔ በወቅቱ ወዲያውን ተነስቼ ወጣሁ እያለቀስኩ ማለት ነው። ቆይቼ ጌታን የተቀበሉ ሰዎች ምን ያህል እንደሆኑ አላቅም። ግን የዛን ቀን ጌታን የተቀበሉ ሰዎች ባይኖሩ በዛ ኮንፈረንስ ይኸው ኤርሚያስ ድኗል። ከዛ ጊዜ ጀምሮ ጌታ በሌላ ባስቀመጠው የወንጌል ስብከት ስንቱን እንዳዳነው እረኛው ይቁጠር። እኔም አላቆኝ አይደለም፣ እረኛው ይቁጠር። እኔ አልናገርም። እግዚአብሔር ግን ብዙዎችን በጣም እኮ ነው ብዬ የምላችሁ በጣም ብዙዎችን ከገዳም ጀምሮ ከትልልቅ ምሁራን ከተባሉት ከመንግስት ባለስልጣን ጀምሮ የሰው ተራ የለውም እንደው እስከ ታች ድረስ ብለህ የምትለው ድረስ እግዚአብሔር የጠራቸው ያዳናቸው የአብርሃም አምላክ ምስክር ነው። የጸጋው ክብር ይመሰገን ዘንድ ይህንን አደረገ። እድናለሁ እንኳን ብዬ አላሰብኩም ነበር። አይደለም እግዚአብሔር በእኔ ስብከት በኩል በወንድሞቼ ስብከት በኩል ሰዎችን ያድናል ብዬ በጣም ብዙዎቹ ያው በተኛውበት አልጋዬ ላይ ስሰብክ ሰምተን ስታለቅስ አብረን አልቅሰን ጌታን ተቀበልኩኝ። ታሪኬ የተለወጠ እና ለቤተሰቦቼ ነግሬ ኤርሚ ቤተሰቦቼም ሁሉ ጭምር ይሰሙሃል እና አንዳንዶቹ እንዴት እናግኝህ በምን እናግኝህ ብናይ ምናምን ነገር ብለው የሚሉ በጣም ብዙዎች፣ አንዳንዶቹ ቤተሰቦቻቸውን ለመጠየቅ ወደ ውጭ ሀገር መጥተው ኢንተርኔት ሲያገኙ፣ አንዳንዶቹ በዩቲዩብ ሪከርድ የተደረገ ሰዎች አሰምተዋቸው ትናንት ይረግሙኝ ይሰድሙኝ የነበሩ እናቶች ዛሬ ይሰማሉ። ትውልዳቸው ይሰማል እና ለእግዚአብሔር ክብር ይሁንለት። እንደዚሁ ነው የምቀጥለው ብራዘር፣ እንደዚሁ ማለት ነው። እንደዚሁ ማዳኑን እናገራለን ከወንድሞቼ ከእህቶቼ ጋር ነው። ውሸት መፍረስ አለበት፣ ውሸት መፍረስ አለበት። ና አንድዬ ግባ፣ ና አንዱ ዓለም ና ወንድምነት። ይህም ወንድም አሁን በቅርብ ነው ጌታ የተቀበለው። ና አስገቢው እህትዬው እና እግዚአብሔር ያዳናቸው በጣም ብዙዎች አሉ። ስለዚህ ወንጌል መናገርን ወንድሞች እናቶቼ፣ የአብ ልጅ ኢየሱስ ያድናል ብሎ ማለት አንድ ሰውዬ እኮ አይደለም ያድናል ብለን ያልናቸው ወንድሞች እናቶች፣ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የእግዚአብሔር ልጅ የዳዊት ልጅ እሱ እኮ ነው ያድናል ብለን። ለሰው ልጆች ቤዛ የሆነ ከእሱ ውጭ ማን አለ? በመስቀሉ ላይ ከተሰራ ለሰው ልጆች በመስቀሉ ላይ ከተሰራ የማዳን ስራ ውጭ ማን ምን ሰራና? ደሞስ ቢሰራ የትኛው ስራ እኛን ሊያድነን ይችላል? የፍጡር ስራ እኮ ነው የሚሆነው ያ ስራ። መጽሐፉ ግን የሚነግረን አማኑኤል ሆይ ስራችንን ሰርተህልናልና ሰላምን ትሰጠናለህ ብሎ ኢሳይያስ ትንቢት እንደተናገረ ቅዱስ ጳውሎስም በእርሱ ስራ ሁላችን ወደ አብ መግባት አለን ይላል። አለቀ። ይሄ ማለት በክርስቶስ ኢየሱስ ካመንም በኋላ መልካሙን ስራ እንሰራም አልተባለም። እሺ፣ የምንሰራው ግን ለመዳን ብለን አይደለም፣ ስለ ዳንን ነው። የምናፈራው ለመጽደቅ ብለን አይደለም፣ ስለ ጸደቅን ነው የምናፈራው። ደህንነት በእግዚአብሔር ልጅ ትከሻ ላይ ነው ያለው፣ በኢየሱስ ክርስቶስ።
ይኸው የኔ ዘር የኔ ቤተሰብ ወንድሞቼና እህቶቼ አልኳችሁ በክርስቶስ ኢየሱስ ወንጌል ተንበርክከዋል። ወንድሞቼና እህቶቼን እኔን አይደለም እኮ ወንድሞቼና እህቶቼን ዘሬን እኮ ያዳነ ኢየሱስ እኮ ነው የምነግርህ። እዚህ ያሉ ወንድሞቻቸውን እህቶቻቸው ዘሮቻቸውን እኮ ያዳነ ኢየሱስ ነው የምንናገረው። ባለውለታችን ነው። እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ ወንጌል መስበክን ወንጌል መናገርን ስለ እግዚአብሔር ላይ መመስከርን በስፍራዎች ሁሉ ኢየሱስ ጌታ ነው ብሎ ማለትን እንዳትተው። ኢየሱስ ጌታ ነው ማለት ኢየሱስ እግዚአብሔር ነው ማለት ነው። ጌታ ብሎ የሚለው ቃል አምላክ ነው፣ እግዚአብሔር ነው። ይህንን የሚያውጀው ማን ነው? ጴንጤ ነው የሚያውጀው በስፍራ ሁሉ። ለእግዚአብሔር ክብር ይሁን። ተባረኩ። አንዴ እንኳን ደህና መጣህ። ቀጥል ወንድምነት። ኤርምዬ እንኳን ደህና ቆየኝ። ጠፋችኋለሁ አለው። የነደርኩ እሳት ነኝ። አሁን የነደርኩ እሳት ነኝ። ኢየሱስ ክብሩን ይውሰድ። የወለ ኤርሚያስ ቤት አትሂዱ ሲባል በአውደ ምሕረቱ ላይ ሰማሁ። ኤርሚያስ የሚባል ሰው ጋር ብትሄዱ ውግዝ ተብሎ ተነገረ ማለት ነው። በአደባባይ ጎፋ ገብርኤል በጆሮ የሰማው ይሄ ማን ነው? ኤርሚያስ እውነት ለመናገር ገና አላውቀውም ይህን ሰፈር። ማን ነው ኤርሚያስ ብዬ ስጠይቅ ኤርሚያስ እንዲህ ብሎ ገድል የሚናገር ሰው ነው አለ። ገባው አንተ ቤት አሁን ልከራከር ልጨቃጨቅ ነው የመጣሁት። አንተ ሰው ወሽመጡ እንዲመጣል ከ4 ወር ነው ከ5 ወር በኋላ ወገቤ አገዳይ ነው እንደተመታው አላውቅም። ተሳድቤ ወጣው። የተሳደብኩት ቃል ግን እረፍት ከለከለኝ። ኢየሱስ ጌታ ነው። ሰላሜን ከለከለኝ። ይሄ ሰው የሚያወራ ወሬ እውነት ነው አይደለም ብዬ አንተ ጋር እከራከራለሁ። ሄጄ ግን እጠይቃለሁ። ዱላ ይቀርበኛል። ጭራ አንተ በፍቅር ያናገርከኝ ባሰ ይሰድበር የሚሄድ እንዲህ ይላል ምናምን የሚባለው ነገር እሰማለሁ። ኢየሱስ ጌታ ነው። እየሰማሁ እመጣለሁ። ጥያቄ እጠይቃለሁ። እንዲህ የሚባል ነገር አለ እንዴ እላለሁ። የለኝማ ገድሉ ነው ከየት አመጣለሁ? እንዲህ የሚባል ነገር አለ እንዴ ስል አለ በተረዳበት አረዳድ ነው አለኝ። እንዴት ነው በተረዳበት አረዳድ ብዬ እዛ የነበርኩበት የሰበካ ጉባኤ ልጆች ወንድም ጓደኞች የነበሩ ማውራት ጀመርና ለካ ወንጌል ይቀጥላል። አሁን ነው እኮ የሚገባኝ። ሁላችንም በየሁሉም ስም እየቀየረ ይመጣል። አንተ ቤት የሆነ ነገር ጠይቆ ይወጣል። ጥያቄው አንተ ጋር መመለስ መሸነፍ ነው። ይመጣና እዚህ ሲመጣ በጨው ላይ ውሃ ሌላ ይሰጠዋል። ጥማት ላይ ሌላ ቀን ይመጣል። ሌላ ጥማት ሌላ ቀን ይመጣሉ። አንተ የሕይወት እረፍት ኢየሱስ ብቻ ነው ለካ። ሃሌሉያ! ነካኝ። እኔን ጋር መጥቶ እንዴት እንደነካኝ አላቅም። የፈለገው ታፔላ ይለጥፉብኝ ከዚህ በኋላ የውል አይገርምም። አንቀዠቀዠኝ ይላል። የመለኮሶቿን እናቴን ነው ወደ ጌታ ይዣት የመጣሁት። ሃሌሉያ! ቤተሰብ 8 ቤተሰብ ይገርማል እንዴ! 8 ቤተሰብ ወደ ጌታ። ይሄ የሆነው በምንድን ነው? በዳንኤል በዳጊ አሌሉያ። ሄሉ የምትባል አንድ እህት አለች። በጣም እናንተ ቤት መጣና ተናድጄ ሄሉን ጋር ገባለሁ። የጴንጤ ቤት አለቅም አለኝ። ምንድነው ጉዳዩ ላለሁ። ለካ ኢየሱስ ከያዘ አይለቅ። ለካ ኢየሱስ ከያዘ አይለቅ። ለካ የሕይወት እረፍት እሱ ነው። ለካ የሰላም ምንጭ ጌታ ነው። አይገባኝም ነበር። እየተንቀዠቀዥኩ ነበር። ለካ ውሃ ጠምቶኝ ነበር የምንቀዠቀዠው። ያንቀዠቀዠኝ ነበር ያንቀዠቀኝ። ለካ ጴንጤ ማለት እከል ይሄ ጸጉሩ አጎፈራው አይደለም። ኢየሱስ ማለት ወንጌሉ ላይ ያለው ነው። ወንጌል ስለ ልጁ ነው፣ ስለ ማንም አይደለም። ይህ ወንጌል ማቴዎስ ላይ ማርቆስ ላይ እንደሚናገር በእጃቸው አሳልፎ ሰጣቸው። ወንጌል ለኛ ሲደርስ ቀላል ነው። የተከፈለው ዋጋ ከባድ ነው። ይሄንን ወንጌል አሜን ብሎ መቀበል ነው። ከኔ እምነት አይደለም፣ ከኔ ዕውቀት አይደለም። የኔ የሚፈለገው የልብ መስማማት ነው። በጎ ፍቃድ ለሰው ልጅ ሁሉ ነው የሚለው መጽሐፍ። በጎ ፍቃዴን ሰጠሁት። የሰጠሁት ጌታ ቤቴ ላይ መጣ። ሰላሜን ነካኝ። ባለቤቴን ነካ። እናቴን ነካ። ወንድሜን ነካ። ይኸው እያበድን ነው። እብድ ብንሆን ለጌታ ነው። እብድ ብሆን ለጌታ ነው። ቢያባረሩኝ ከሆነ በተከበበ አንተ ሰው በመቃብር ቦታ ያስፈራራል። አንተ መተው እኮ ነው የነሳ አባቴ ቀብር ቦታ አይኖርም አሉ። ለሚሞተው ነገር ያስፈራሩኛል። ኢየሱስ ጌታ ነው። እሱን እናገራለሁ። ወንጌል እንዳታቆሙ። ወንጌል ስራ እየሰራ ነው። እውነት ነው የምላችሁ። ያው ምስክር እኔ ነኝ፣ ወንድማችሁ እኔ ነኝ። እናገራለሁ። በስራዬ ቦታ እናገራለሁ። ኢየሱስ ፍቅር ነው። ኢየሱስ ፍቅር ነው። አይቀዘቀዝብኝም። ይሄ ፍቅር አይቀዘቀዝብኝም። እጮሃለሁ፣ ደግሞ ይሰማኛል። ወደሚሰማኝ እጮሃለሁ። ምን እንደምናገር አሁን አውቃለሁ። ኤርሚ አያት ቀድማ አያት ሆነሃል እኮ። አይገርምም? ሰው ልጅ ወልዶ ሌላ ሰው ሲወልድለት አያት ይሆናል።
አይገርምም? አግኝታችሁኛል ዳጊ፣ አግኝታችሁኛል ዳኒ፣ አግኝታችሁኛል። ከዚህ ፍቅር ጌታ ጋር አገናኝታችሁኛል። በፍቅር ነው ማወራው፣ በእውቀት አይደለም ማወራው። ስለደረሰልኝ ነው የምናገረው። ስለነካው ነው፣ የሆነ ነገሬን ስለነካው ነው፣ ሰላሜን ስላፈሰሰልኝ ነው ማወራው። እወደዋለሁ ጌታ የቀድሞ ስለወደደኝ ይህንን ጌታ እየተራገሙ እየተሳደብኩ ልክ ነው ብዙ ሰዎች የፈለጉትን ነገር ብለዋል። ኢየሱስ ክርስቶስ በእኔ ቤት ንጉሥ ነው። ማንም ሌላ የለም። መዳኛ እሱ ብቻ ነው። ገብቶኛል። ወርድ አይደለም፣ ቃል ብቻ አይደለም፣ ጥምቀት ማጠመቅ አለመጠመቅ አይደለም፣ ጉንጭ አልፋ አይደለም። ጌታ መዳኛ ብቻ ነው፣ ማረፊያ ነው። እረፍት እንዲሆንላቸው ጮኻለሁ። ዛሬ የሰማሁት ቃል የሚያስቀምጥ አይደለም። ለወንድሜ ነግረዋለሁ። ሲሞት ዝም አልልም። አረ ሲቅበዘበዝ ዝም አልለውም፣ እናገራለሁ። ኤርምዬ ተናገር፣ ደስ ይለኛል። ስትናገር ይናወጣል። ቢንዬ ስትናገር ደስ ይለኛል። ዳንዬ ስትናገሩ ደስ ይለኛል። የሚጠላችሁ እኮ ብዙ ነው። የሚጠላ ሰውን ሰው አይጠላውም። የሚጠላው መፍዙዝ ነው። ይሄ ሰውን በሰው አይምሮ ላይ የሰለጠነ አንተ ሰው የሆነ ነገር እምቢ ማለት ይከብደዋል። ሰው ካልተያዘ በስተቀር እምቢ ማለት ይከብደዋል። ልክ እውነተኛውን ቃል እየነገርከው ብሎ ለመቻች ይሞክራል። አረ በጌታ በኢየሱስም ከዓይናችን ላይ ቅርፊት ይውደቅ። እውነት ወንጌል ስለ ልጁ ነው፣ ስለ ማንም አይደለም። ወንጌል እኔ ጋር ደርሶኛል፣ በልህ ደርሶኛል፣ እየተናደርኩ ደርሶኛል። ሲነካኝ ግን አላወቅኩም። ኦፕራሲዮን ሲያደርገኝ አላወቅኩም። ቆሻሻይን ሲነቅለው አላወቅኩም። ነካኝ። ይገርምሃል እንዴ? ነካኝ። እንዲሁ በቀላል የሚነገር መስሎኝ ነበር። ለካ ለ2 ደቂቃ እጅን ማንሳት በጎ ፍቃድ ነው። ለካ በጎ ፍቃዱ በኋላ የሚሰራው የእግዚአብሔር ልጅ ነው። ይሃ ለእኔ ሲል ቀራንዮ ላይ ዝም ያለው በግ እኔ እንድናገር ነው። ኢየሱስ ጌታ ነው። ሃሌሉያ። ክብሩን ይውሰድ። እንዲሆነ ነገር እኮ ነው የሚያደርገኝ። ሰው አበደ ይባላል። ለካ ሰው አበደ የሚባለው ከኖርማሉ ሰው ልዩ አይነት ባህሪ ሲያሳይ ነው። ልክ ነኝ። እንደ ኖርማል ሰው ስታይ እብድ ነኝ። ቤቴ ላይ እብድ ነኝ። ለባለቤቴ እብድ ነኝ። አይገርምም? እኔ ተስፋ አለኝ። ስራ እሰራለሁ እሱ ጋር። እያንዳንዷን የጠየካትን ጥያቄ ነው የተናገርኩት። ይሄ ማለት ምን ማለት ነው? በአንድ አካል 2 ባህሪ ምን ማለት ነው ብዬ ስል የስድብ መዓት። አንተ የስድብ መዓት እየተንቀጨቀጭኩ ነው። እናንተ ቤት ሰው አትፈልጉም ብዬ ነው እኮ የምታውቁ። ሰው አትፈልጉም። ኢየሱስ ለካ ይፈልገኝ ነበር። ያን ቀን አስታውሳለሁ። ከዛ በፊትም የነበረ ቀን አስታውሳለሁ። እግዚአብሔር ለዘላለም ስሙ ይባረክ። ወንድሞቼ እናቶቼ፣ የመጽሐፍ ቅዱስ እውነት ወንጌል ይሰበክ እንጂ ሰዎች አይሰሙም ተብሎ አይባልም። በእርግጥ እዚህ ቢጨቃጨቁን ቢከራከሩን የትናንት ተሳዳቢዎች፣ የትናንት ገፊዎች፣ የትናንት የተለያየ ነገር ክፋትን ሲያደርጉ የነበሩ ሰዎች በወንጌል እውነት ሲማረኩ አይቻለሁ። አንዱ ዓለም አንዱ ነው። ሌሎችም ወንድሞች እህቶች አሉ በክርስቶስ ኢየሱስ አምነው ከዘላለም ጥፋት የዳኑ። እንደም የምስክርነት ጊዜ አዘጋጀልን ብለው እኔ በጣም ብዙ ጊዜ ይቻላል። በዚህ ዝም ብሎ አንዳንድ ጊዜ ሰው እንደዚህ ይላል አይደል? ኖ ፕሮግራም አዘጋጀልን ብለው ሲሉ እኔ አላዘጋጀሁም። ለምን? እግዚአብሔር ክብሩን ይሰድ። የዳጊ ስም፣ የቢንያም ስም፣ የኤልያ ስም፣ የጆን ስም፣ የመነን የኤርሚያስ ስም እዚህ መነሳት የለበትም። ያዳናቸውን እግዚአብሔርን ያክብሩ። ግን ወንድሞች እናቶቼ ኢየሱስ ያድናል። አድኖንም ስላየን እያዳንም እያየን ስለሆነ አይለወጡም የተባሉ ሰዎች ሲለወጡ፣ አይነኩም የተባሉ ጊዜ እንደውም ባለመታገስ ራሱ እንትን ያልኩበት ጊዜ ይቆጨኛል። እግዚአብሔር ያድናል። ጌታ ያድናል። ዛሬ ተራ ቃል አይደለም የምናወራው ወንድሞች እናቶቼ፣ ተራ ቃል አይደለም የምናወራው። ጴንጤ ከኢየሱስ ውጭ ካወራ ተራ ቃል ነው የሚያወራው። ተራ ምንም የሰውን ሕይወት የማይለውጥ ማለት ነው።
ጴንጤ ላይቭ ከፍቶ ስለ ኢየሱስ ክርስቶስ ሳያወራ ከወጣ ተራ ነገር ነው ማለት ነው። ወርቅ ነው ብለው የያዙትን ወርቅ አለመሆኑን ልታሳያቸው ይገባል። ወርቅ ነው ብለው ያለውን ወርቅ አለመሆኑን፣ እውነት ነው ብለው ያሉትን እውነት አለመሆኑን ልናሳያቸው ይገባል። በእውቀት ተናገሩ። እኔ አሁን ትናንትናና ተትናችን ተናግሬ ልስጥለ ወንድሞች፣ ሶሪ ረጅም ሰዓት ስላወራ ትናንት ነው ይመስለኛል አንዳንድ ቪዲዮዎች ልጆች ሪካርድ አድርገው ልከውልኝ አይቼ ይኸውላችሁ ኢቭን በገድላት በድርሳናት ላይ ራሱ እንኳን እዚህ ስናሳያችሁ ወይ ስክሪንሾት አድርጋችሁ ያዙ ወይ ቪዲዮ ቅረጹት ወይ ደግሞ የምንናገረውን ምዕራፉን፣ ገጹን፣ መጽሐፉን፣ ስሙን እንኳን በትክክል ጻፉት። ትናንት አሁን አንድ ቪዲዮ ያየሁትኝ የሆነ ቦታ ላይ ገብቶ ጴንጤ ነው እና ማርያም ለምሳሌ ስሟን የሚጠራ ይድናል ብሎ ይናገራል። ይሄ ትምህርት ትክክል አይደለም ይላል። መረጃውን አምጣ እንደዚህ ብሎ የሚል መረጃ ብሎ ይጠይቀዋል። ተረጋግቶ ነው የሚጠይቀው ኦርቶዶክሳዊ ማለት ነው። ምክንያቱም ልጁ መጽሐፉን እንደማያውቀው እርግጠኛ ሆኗል ከንግግሩ ሲነሳ እና ውዳሴ ማርያም ላይ ነው የሚለው አለ አይልም። ውዳሴ ማርያም ላይ ውዳሴ ማርያምና ተአምረ ማርያም እንኳን ቢያንስ ለዩ። ይህንን ሳታውቁ ሄደ ስለ ገድል እነሱ ቤት ገብተህ የምታነሳው አይደለም ብራዘር። ቤት ከገባ ኢየሱስ ክርስቶስ ያድናል ብለህ ተናገሩ። እኛ እነሱ ቤት አትሂዱ ብለን አንላችሁም። የኦርቶዶክሳውያንን ቤት ስታገኙ ስክሮል አድርጋችሁ ለፉ ብለን አንልም። ኦኬ፣ ስለ ኢየሱስ ክርስቶስ ተናገር። አይ ስለ ገድሉ ስለ ድርሳኑ እናገራለሁ ብለህ ካልክ ግን ቢያንስ መጽሐፉ እንኳን ባይኖርህ እዚህ መጽሐፉን ገዝተነዋል። ገጽ ምዕራፍ ካሜራ ከፍቼ ሳሳይ ስክሪንሾት አድርገው ወይ ቪዲዮ ቅረጸው ሪካርድ አድርገው ከዛስ አምጣ ብሎ ሲል ቢያንስ ይኸው መጽሐፉ እጄ ላይ የለም ግን ይኸው ብለህ ካሜራውን እዛው ጋር ቪዲዮን ወይ ፎቶን ብታሳየው ምንም አይልም ምንም። እና ምን አለው ውዳሴ ማርያም ላይ ብሎ ሲል ውዳሴ ማርያም የትኛው ላይ አለው? የትኛው ላይ ማለት የሰኞ ወይ የማክሰኞ ወይ የረቡዕ የሐሙስ አያውቀውም ይሄ ጴንጤው። ስለዚህ እንደዚህ አይነት በጌታ የሆናችሁ ወንድሞች እናቶች ተረጋጉ እሺ። እነሱ ቤት ሄዳችሁ ውዳሴ ማርያም ምናምን ነገር ብለህ ተአምረ ማርያም ብለህ አትጥቀስ። ከጠቀስክም በትክክል መረጃ ያዝ። የሚያውቁ ሰዎች የተናገሩትን ወይ ሪከርድ ወይ ፎቶ ስክሪንሾት ያዝ፣ ወይ መጽሐፉ ካለ መጽሐፉን ያዝ። ትክክል መረጃ ሳይኖርህ ሄደህ እኛን የምታሰድበው እሺ። ኦኬ እኔ ማንንም ሂዱ እንትን በሉ ምናምን ነገር ማንንም ልክ ያላቅም እና እነሱ ልከዋቸው ምናፍቃኑ ልከዋቸው ያለ መረጃ አያችሁ ውሸታቸውን። የለም እኮ ውዳሴ ማርያም ላይ ያለ ያኛው ማለት ነው። በኋላ ላይ አየህ ልጁ የልጁን አለማወቅ ተጠቅሞ የለም ብሎ ዛጋ ያለው ሊያጽናና ፈለገ። እኔ ጋር ግን ቢመጣ ወይ እኔ እዛ ቤት ብሄድ ምላሱ ነው የሚያልበው ያ ሰውዬ ማለት ነው። ምክንያቱስ በመረጃ በትክክል ስሙ። እዚህ ከሰማችሁ ወንድሞች እናቶች የምትጽፉን ከሆነ በትክክል ጻፉ። ቤተሰቦች ውስጥ የንግግር የቤተሰብ ውይይት አሁን ፋሲካ መጣ አይደለ? አለ ፋሲካ ትገናኛላችሁ፣ ቤተሰብ ከቤተሰብ ይገናኛል። እሺ የእናንተ ጉዳይ እኮ የእናንተ ጉድ እኮ አያልቅ ምናምን ነገር ብለው ወይ አንተ ወንጌል ትጀምራለህ ወይ ደግሞ እነሱ በነገር ይጀምሩሃል። ከዛ መጽሐፍቶቻቸው ላይ በራሳቸው መጽሐፍት የመጽሐፍ ቅዱስን አያምኑም አይደል? አሁን ኢየሱስ ክርስቶስ አማላጅ መሆኑን አናምንም ብለዋል በመጽሐፍ ቅዱስ ውስጥ አናምንም ብለዋል። እኔ አሁን ከዚህ በኋላ ለኦርቶዶክስ መጽሐፍ ቅዱስ ገልጬ ኢየሱስ ያማልዳል ብዬ በፍጹም አላሳይም፣ በፍጹም። ምክንያቱም ረጅም ዘመን 10 ዓመት አለፈኝ ሶሻል ሚዲያ ላይ አሳይቻለሁ። ወገኖቼ፣ ወንድሞቼ፣ እህቶቼ በሙሉ እዚህ ያላችሁ የወንጌል አማኞች አሳይታችኋል። ታዲያ መጽሐፍ ቅዱስን አላሳይም ብለህ ምን ልታሳይ ነው ኤርሚያስ ብለህ ካልከኝ የራሳቸውን መጽሐፍ ነው የማሳየው። በቃ ጀምረናል። አሁን ከቅዳሴው ነው የማሳየው። እዛ ራስ ወገብ ሲንቀጠቀጥ ቆመ የምታስቀድሰውን ቅዳሴው ላይ ኢየሱስ ያማልዳል ብሎ የሚለውን አውጥቼ አሳያለሁ። ከራስ መጽሐፍ ጋር አጣልሃለሁ ማለት ነው። አጣልሃለሁ ወይ ታምነዋለህ ወይ ታጣልሃለሁ። ከዛ ደግሞ እሱን ስናሳያቸው እናንተ ጽፋችሁት ነው ኤርሚያስ
እናንተ ጴንጤዎች የራሳችሁ የጻፋችሁት ቅዳሴ ነው ጴንጤ የሚያጽፈው ቅዳሴ ነው የምናጽፈው እኛ አሳያለሁ። የቅዳሴው ሲያበቃ ደግሞ መጽሐፈ ሰዓታት ደግሞ መዝጬ እዚሁ ስር ያለ ያወጣው ብቻ ማሳየት ነው። ቡናዬን እየጠጣው ፈንዲሻዬን እየበላው ከወንድሞች ጋር ጸልዬ መተን እናሳያለን ማለት ነው። ይኸው ኢየሱስ ያማልዳል ብሎ የሚለው ቅዱስ ጳውሎስ ብቻ አይደለም። የጳውሎስን አላምንም ብላችኋል። ዋናው ግን መታመን ያለበት የጳውሎስ ነው። የጳውሎስ አላምንም ብለህ ካልክ ይህንን የጻፈው ማን ነው? ድርሳነ ሰንበት ላይ ብለህ የድርሳነ ሰንበት አሳያለሁ። ከቅዳሴ ጀምርልሃለሁ፣ ሰዓታቱን እቀጥላለሁ፣ ድርሳነ ሰንበት አሳያለሁ። እሱን ስጨርስ ውዳሴ ማርያም አሳያለሁ። እሱን ስጨርስ መጽሐፈ ዚቅ አሳያለሁ። እሱን ስጨርስ ሃይማኖተ አበው አሳያለሁ። በግራ በቀኝ መውጫ ነው ማሳጣ። ከራሳችሁ መጽሐፍት ላይ እነዚህ የጠቀስኳቸው መጽሐፍቶችና ሌሎች በሙሉ ኢየሱስ ያማልዳል ይላሉ። ከዛ ምን ትላለህ? ቤት ገብተህ ምን ይሻለናል ነው ምን ይሻለናል ብለን እንትን መሳይ የሚሻል ለመጽሐፍ ቅዱስ እውነት እጅ መስጠት። መጽሐፍ ቅዱሳችሁንም ክዳችሁ እነዚህን መጽሐፍቶችንም ክደህ አንተ ኦርቶዶክስ አትሆንም ማለት ነው። ሐዋርያቱ እኮ ኢየሱስ ክርስቶስን ያማልዳል ለውን ማይል ጴንጤ አንተ ጴንጤ ሳትሆን ሌላ ስም ሊሰጥ የሚገባው እዛው ሄደ አላህ አክበር ብለህ ብትል ይሻላል። ካልሆነስ ጳውሎስ ያለውን ቀጥታ ትላታለህ። ቀጥታ እላታለሁ። ቀጥታ የተባለውን እናምናለን። እንደዛ ከሆንክ ክርስቲያን ትባላለህ ማለት ነው። ሐዋርያቱ ይሉታል፣ እኛ ግን አንለውም የሚባል ነገር የለም። ቅድም የተናገርኩት ማርያምን እኮ ሐዋርያቱን ታማልዳለች አላሏትም። አዎ አላሏትም። እሺ እኛ ግን እንላታለን። ሐዋርያቱ ያላሏትን ይላሉ፣ ሐዋርያቱ ያሉትን አይሉ። this is ኦርቶዶክስ። ኦርቶዶክስ ማለት ሐዋርያቱ ያላሉትን ይላሉ፣ ሐዋርያቱ ያልጻፉትን ያምናሉ። የማርያምን ምልጃ ሐዋርያቱ አልጻፉትም፣ ግን ያምናሉ የማርያምን ምልጃ። የሐዋርያት ምስክርነት የላቸውም፣ ቢሆንም ግን ያምናሉ። ሐዋርያቱ ማርያም ታማልዳለች አይሏትም። ሐዋርያቱ ባይሏትም ኦርቶዶክሳውያን ግን ይሏታል። ሐዋርያቱ ኢየሱስ ያማልዳል ብለው ጽፈዋል፣ አያምኑትም። ሐዋርያቱ እኮ ብለውታል፣ እኛ ግን አንለውም ይሉሃል። አጥንት መቅኔ ውስጥ ጭምር ሳይቀር የሚገባን እውነት ነው የምንነግርህ። አሁን ጥያቄ ቢፈጥርብህ ነገ ሌሎች ያጭሉሃል አልኩ። እጅ አልሰጥ ብሎ የሚል ይመጡና ደግሞ እኛ በሐዋርያቱ ትምህርት የነበርን ስንወርድ ስንወራረድ የመጣን ምናምን ነገር ብሎ ይላል። ያ በሐዋርያቱ ትምህርት ነው የምትኖረው። እንዴት አንድ ሰው የማርያምን አማላጅነት የሚያሳይ ይጠፋል? ከዚህ 50 ሚሊዮን ምናምን ነገር ህዝብ ውስጥ እንዴት አንድ መምህር ይጠፋል? ወንድሞች እናቶች፣ ኦርቶዶክስን ከስድብና ከውርደት ሊያድናት የሚችል እንዴት አንድ መምህር ይጠፋል? ወንድም ይኸው በዓለም አደባባይ ላይ እየተጠየቃችሁ ብሉይ ኪዳን ላይ የማይገናኝ ጥቅስ እስቲ ገለጡ ተባለ። ገለጡ ማርያምና ማልዳለች ብሎ የሚል ኢሳይያስ 60:14 ገለጠን፣ የለም። ኢሳይያስ 1:9 ላይ ገለጡ ተባለ፣ ገለጥን፣ የለም። ምን ይሻላል? አረ ቆይ ሕዝቅኤል 44 ገለጡ ተባለ፣ ገለጥን፣ የለም። እግዚኦ። ምሳሌ 31 ላይ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ከሁሉ ትበልጫለሽ ብላ ሄድን፣ ገለጥን፣ የለም። ባሏ ይላል ደግሞ እዛ ጋር ደግሞ ክፋቱ ደግሞ ባሏ ይላል። ምን ይሻል? መዝሙር 44 በቅንፍ 45 ንግስቲቱ ወትቀውም ንግስት በየማንከ ብሎ አገላበጥን፣ የለም። ምን ይሻላል? ቆይ ምንድነው? እንዴት ነው ቢደረግ? ራይ 12 በቃ የጴንጤን ወገብ የሚያጨድ ነው ብለዋሉን ፈለግን፣ የለም። ራሳቸው ማጡ እና እንዴት? ቆይ ምንድነው ታዲያ መደረግ ያለበት? ቆይ እስቲ እንፈልግ፣ ትንሽ ወደኋላ እንሂድና ተፈለገ መጽሐፍት ላይ ጠፋ እና ምን አንዱም እንደ ሰነፍ ጠንቋይ አንዱም ሊይዝላቸው አልቻለም። እንደ በለዓም እርግማን አንዱም ሊይዝላቸው አልቻለም። በለዓም ይራገማል ተራራ እየቀየረ አንዱም አልያዘለትም። እስራኤል ላይ ኦርቶዶክስ ጥቅስ ይመዛሉ። መዝሙር 45 ላለች የማርያምን አማላጅነት አልመሰክራለ። መዝሙር 45 ደግሞ ክፋቱ አንተና የመቅደስ ታቦት ነው ብሎ የሚለው ወትቀውም ንግሥት በየማንከ በአልባሰ ወርቅ ብለው
እና ይሄ በአልባሰ ወርቅ ማለት እመቤታችን አንድም በእንትን ትመሰላለች። አይ በምንም መስላት አምጣ ግን ማርያም ታማልዳለች ብሎ የሚል የለም። ምን ይሻላል ታዲያ? ቆይ እንዴት ነው የሚሻለው? ኢሳያስም ላይ ሞከርን፣ ያገኘኑን ወረወርን። ሕዝቅኤልም ደግሞ በር ብሎ አለ። ኤርሚያስ ክፋቱ ደግሞ ሌላው ጴንጤ ክፋቱ ደግሞ የምስራቁ በር ብለን ስንል የሰሜኑስ በር ብሎ ደግሞ አለን። የሰሜኑ በር ጆሮዋ ነው ወይ ደግሞ ብሎ እኛን አፋጠጠን። ደግሞ በሩ ደግሞ ደቡብ ምዕራብም ነው ይላል። ታዲያ ስለ ኢየሩሳሌም ካወራ ምንድነው የምስራቁነቷን ቀዳዳ እየፈለክ የሰሜኑ በር ጆሮዋ ነው የምዕራቡ በር እንትኗ ነው አትል። የምስራቁን ማህፀኗ ብለህ ምን ታደርገው? የሰሜኑን በርስ ሕዝቅኤል ወደ ምስራቁ በር ብቻ ሳይሆን ወደ ሰሜኑን በር አመጣኝ ይላል። አንድ የሆነ ፍሉድ ነገር ተብሎ እንዳይባል ደግሞ ተጽፏል መጽሐፉ። እና ምን ይሻለ? ምንም አልያዘላቸውም፣ አልያዘም። በለዓም ይረግማል፣ አልሰራለትም። ኦርቶዶክስ ትጠቅሳለች የማርያምን ምልጃ ለማገናኘት። ማርያም በሌለችበት ዘመን የተናገሩ ነገሩትን ሁሉ ተሞከረ፣ አንዱም አልገጠም አለ። አንዱም አልይዝ አለ። ወረወሩ ወገኖቼ፣ ወረወሩ፣ አንዱም አልይዝ አለ። ከዛ መጨረሻ ወደ ስድብ ገቡ። የምን ቄስ ቅኔው ሲያልቅበት ቀረርቶ ጨመረበት እንደሚል ወደ ስድብ ገቡ፣ ጥቅሱ ሲጠፋባቸው። ኦኬ፣ የመጽሐፍ ቅዱሱ አንድም ሳይስ ሲቀር እኛ ደግሞ ወደ መጽሐፋቸው ጎራ አለን። ጌታ ኢየሱስ ብርክ ያርጋችሁ ወንድሞቼ፣ ናቶቼ፣ በዓለም ዙሪያ ያላችሁ መጽሐፍ ግዙልኝ ብዬ ስጠይቃችሁ ከትርፋችሁ ሳይሆን ከጉድለታችሁ የእነሱን መጽሐፍቶች ገዛችሁልኝ። መጡላ አሁን ቤቴን ሁሉ አጣበበዋል። ወንድሞቼ፣ ናቶቼ፣ ይኸው ገራዥ እስክቆልለው ድረስ። ገራዥ ውስጥ ማለት ስቶሬጅ ማለት ነው። የመኪና ገራዥ እንዳይመስል እና ስለ ማርያም ውዳሴ ይናገራል የተባለው ውዳሴ ማርያም ላይ ትርጓሜው ላይ ማርያም አታማልድም ብሎ የሚል ቃል ተጽፎ ሲገኝ እኔ ብሆን ኦርቶዶክሳውያኑን እውነቴን ነው ብዬ የምልሽ ነጠላዬን አስቀምጬ ጴንጤ ወገን ካለኝ ተከትየው ነው የሚሄደው። እና በእርግጥ እናንተ ያላችሁት እስከዛሬ ድረስ ሰድበናችሁ ነበር። ይቅርታ እንግዲህ ያኔ ምድጃ ከብቤ ስትነግረኝ የሰደብኩን እና ያንተን ጌታ መቀበል እፈልጋለሁ ነው ማለት ያለብህ። በእርግጥ የማርያም ምን አማላጅነት ስላላገኘው አይደለም ወደ ጌታ የምትመጣው ገብቶ እንጂ ካልመጣህ ደግሞ እዚህ መጥተህ እኛን አበሳ ስለምታስጠብሰን ማለት ነው። ገብቶ ግን ከመጣህ በኋላ ላይ ብቅ ብለህ እኔ የምልህ ያው ጌታን ተቀብዬ ነበር፣ ከዛስ መሰረተ ክርስቶስ ቤተክርስቲያን ነበርክ፣ ተጠምቃል አልተጠመኩም፣ ያው ዝም ብዬ ሄድ ነበረ እና በጌታ ነኝ ትላለህ እንዴ ታዲያ አንተ? አው እያንዳንዳችሁን አውቃለሁ ምናምን ነገር እውነትህን ነው። 2 ወር እኮ ሳይቀመጡ ነው ጴንጤን እያንዳንዱን አውቃለሁ ብሎ የሚለው። ጴንጤነት ሚስጥር ነው አንልህም እኛ፣ እንደው ኦርቶዶክስ ሚስጥር ነው ነገር ብላችሁ እንደምትሉት ግን 3 ወር ቸርቹ ላይ 3 ወር ገና እኮ ደህንነት አልተማሩ ክትትል ደቀ መዝሙር ያገል 3 ወር ያህል እንኳን እንደው በቅጡ እንኳን በየሳምንቱ እንኳን አልሄዱ እንትንተልና እዛ ያቦ ቤተክርስቲያን ክብረ በዓል በሚባልበት ሄድና ወደ ኦርቶዶክስ ተመለሰች። ፓስተር ነበረች ይልልሃል። የጴንጤዋ ዋነኛዋ ፓስተር ጌታን ተቀበል ማነው ኦርቶዶክስነትን ተቀበለች፣ ወደ እናት ቤተክርስቲያን ተመለሰች ይልሃል። ሴትየቱ እኮ ከፓስተር ጋር እንኳን ሰላም አልተባባለችም። ቸርች መጣ ምን ነበር የተማርሽው እኛ ጋር በነበርሽበት ጊዜ ስትላት ያው በኢየሱስ ክርስቶስ ስም ነው አይደል የተጠመቅሽው ብለህ ስትላት አዎ ትላለች። መሰረተ ክርስቶስ ቤተክርስቲያን በኢየሱስ ስም ነበር አይደል ያጠመቀችሽ ወይ ቃለ ሕይወት ወይ ሙሉ ወንጌል ብለህ ስትላት አዎና ትላለች። ኤርሚያስ ምን ይላታል? ውሸታ። የኛ የወንጌላውያን አማኞች በኢየሱስ ስም አናጠምቅ በአብና በወልድ በመንፈስ ቅዱስ ስም እንጂ።
አሁን ትውልዱ እውነትን እየፈለገ ነው። እውነትንም እያወቀ ነው። እውነትን መናገር እንቀጥላለን። በተለይ አልኳችሁ ገድላት፣ ድርሳናት፣ ታምራት ላይ ስንናገር በጣም ብዙ ጴንጤዎች ተቆጥታችሁ እናስቆማችኋለን። አንተን አስቆምሃለሁ ብላችሁ ስትፎክሩ የነበራችሁ ጴንጤዎች በጓዳህ ግን ትጸልይ ከሆነ በርከክ ብለህ ጌታን ነው ይቅርታ መጠየቅ ያለብህ። ምክንያቱስ እንኳን እንዳንተ አይነት አንድ ጎፈሪያም ሰውዬ አይደለም 40 ለምን አይሰበሰብም? አታስቆመኝም አልኩ። ምክንያቱስ የላከኝ እግዚአብሔር ነው። ኦኬ ትውልድ የታሰረበትን ስርዓት ሲፈታ አትፍታ ብለህ እኮ እያልከኝ ነው። አትፍታ። ለምን ገድላት ድርሳናቱን የምትፈታ አንተ ሰውዬ? ምን አገባ? እንደዚህ አይነት ወንጌላዊ አናቅም። ገድላት ድርሳናት ውስጥ ተደብቀህ ምናምን ነገር አላለኝም። ጴንጤ እውነትህን ነው። ልፍ ያፈለክ ከኔ ጋር መጽሐፍ ቅዱስ ላይ እስቲ እናያለን። ገድላት ድርሳናቱን ስትነካለ አሁን ደግሞ ልክ አብረው እንደሰሩ ይመስል ያው ማለት ቤተክርስቲያኒቱ ላይ ትልቅ ተጽዕኖ ፈጥረናል፣ ገድላት ድርሳናቱ ላይ ያለውን አውጥተናል ይላል። መቼ አወጣህ አንተ? መቼ አወጣህ? የምናወጣውን እኛ ነበር ስትሳደብ የነበረው። አብረው የማያበረታቱ እዚህ ወንድሞቼ እህቶች አሉ። ታብ ኮፒ ሊንክ ሼር ሲያደርጉ የነበሩ ማለት ነው። አሁን እዛ መነቃነቅ ሲጀምር ሊቃውንቱ ሊሰበሰቡ እኛ ነን ያጨስሙ ምናምን ነገር አላለም። አንድ ታምር ገልጦ አሳይቶ የማያውቅ ሰውዬ እኮ ማለት ነው። ስም ልጠራ እችል ነበረ፣ ግን ሌላ ስራ አልሰጣቸውም። የድል አጥቢያ አርበኛ ይመስል ብቅ ያለ ማለት ነው። ቶ ወገኖች እዚህ እጃቸው እስኪዝል ድረስ ታብና ኮፒ ሊንክ ሼር ሲያደርጉ የነበሩ ክሬዲቱን መውሰድ ካለባቸው እነሱ ናቸው መውሰድ የለባቸው። ምክንያቱስ እዚህ እኔ እንኳን የምናገረውን ወደ ትውልድ ያደረሱት ወንድሞች የሚናገሩትን ወደ ትውልድ ያደረሳችሁት እናንተ ሼር ያደረጋችሁ ወንድሞች ናችሁ። አይ ለምን ትነኳቸዋላችሁ እያሉ ማለት ከአዲስ አበባ ሁሉ ደውለውልኝ አልኩ። የምታውቋቸው አገልጋዮች ስማቸውን ብጠራላችሁ ጌታ ኢየሱስ ምስክር ነው። በጠራቸው ሰዓት ይምጡ። ለምንድን ነው የእነሱን መጽሐፍት የምትነግሩት የምትገልጡት? እኛ በአባቶቻችን ዘመን እንደዚህ አልነበረም። የጴንጤ ወጉ እንዲህ አልነበረም። ስርዓት ይዘህ ተቀመጥ አልኩህ። ስርዓት ይዘህ ተቀመጥ ብራዘር። ጴንጤ ሁሉ ስለ ገድልና ስለ ድርሳን መናገር አለበት እንዴ? የለበትም። ቶ እሱን እኛ ለእኛ ቶ ከየት እንደመጣን የምናውቀው እኛ ነን። እስራት ነው የሚፈታው። ታውቃለህ? ገድልና ድርሳናት ታምራት የተባሉት ውሸት መሆናቸውን ሲያውቁ እስራታቸው ይፈታል። የነሱ ይመጣሉ ማለት ነው። ለዚህ እኮ ነው በዘመናችን መጽሐፍ ቅዱስ ብቻ አስብለናቸዋል። ቲክቶክ ላይ በመጽሐፍ ቅዱስ ብቻ አውሩን እያሉ ነው። አሁን ብዙ ዘመን እኛ በመጽሐፍ ቅዱስ አውሩን ብለን ስንላቸው እኛ እንደናንተ መናፍቃን አይደለንም፣ በገድላት በድርሳናቱም እና በትውፊቱም ሲሉ ነበር። ትውፊቱና ተናገር የለም ተከተቱ ጥግ ያዙ። ሚካኤል መላእክትን የምጣሉ አላለንም። ጎፈሬውን ጎፍሮ ወጥቶ ማለት ነው። ቸሬ የሚባለው ፓስተር ነኝ ባዩ ጎፈሬውን አበጥሮ ወጥቶልህ ይህን ያህል እመቤታችን ማርያምን የምጠሏት ጴንጤዎች ስርዓት ያዙ አለ። አፍን ዝጋና ቁጭ በል ብዬ ነገርኩታ። ምክንያቱስ ማን ነው ፓስተር ቸሬ የሆነ እንደሆነ እሱ ነው እንደ ጴንጤነትን ጠፍጥፎ የሰራ። እገባለሁ ብለህ ካልክ ከመንገዱ ላይ እንወቅሃለን በወንጌል እውነት አልኩ። ጀርባ ነው የምንለው። ለምን አስራ ከእኔ ቀድመህ ለምን በሚኒሊክ ዘመን ለምን ጌታን አትቀበለም? መላእክትን የምጠሉ አላለንም። ምን ብለን ጴንጤ መላእክትን መጥላት? ለምንድን ነው ጴንጤዎች ግን መላእክትን የምጠሉት አላለንም? የትኛው ጴንጤ ነው መላእክትን የእግዚአብሔርን ቅዱሳን መላእክት እዚህ መካከል የሚጠላ? ምድረ ሁዳም ሁሉ ማለት ነው። የትኛው ጴንጤ ነው የሚጠላው? እኔ በዘመኔ አላየሁኝ።
መላእክት አያድኑም? አዎ። መላእክት አያማልዱም? አያማልዱም ባለ መጥላት ነው ጉዳይ ነው አልኩ። አያማልዱም። ያማልዳሉ ብለህ ካልክ ና ግባና ሜዳው ላይ አውራኝ ከኔ ጋር ማለት ነው። ኦኬ አጫልሽ አይደለ? አሁን አንቺን ከዚህ መንቀል ነው ያለበት። ኢየሱስ ጌታ ነው ብሎ የሚል ስም ይዛ አጫለች። ኦኬ እኔም ቤት ብሎክ የተደረገ ነበርሽ። አሁን አየውሽኝ። አጫላለችም ኢየሱስ ጌታ ነው ብላ ማለት ነው። ይኸውልሽ ፓስተር ቸሬ ባልሽ እንኳን ቢሆን አልኩሽ ማንም ይሁን ማንም ፓስተር ጻድቁ ተነስቶ ካውንስሉ ተነስተው ፓስተር ዳዊት በዩ ዮናታን በዩ ማንንም ጥሩ ኢቭን ፓስተር ተስፌ ጋቢሶ ተነስቶ አሁን እያገለገሉን ያለውን አገልግሎት እቃወማለሁ ብሎ ካለ አደብ ግዛ ይባላል። ለምን በለኝ ብራዘር፣ ሰምቼ አይቼ ነው የወጣሁትኝ። እነሱ የሚይዙት የሚጨብጡት አጥተዋል። አንዱን አረምን ብለው ሲሉ ሌላኛው አለ። አንዱን አረምን ብለው ሲሉ ሌላኛው አለ። ቢቸግራቸው ሊቃውንት ይሰብሰቡ ብሎ አለ። እነሱ ባሉበት ላይ አንተ ግን አትንካ ብለህ ትላለህ። ሁ አዩ አንተ ማንህና ነው? ማንህና ነው አልኩ። በጌታ ቀድማለሁ። ጉዳይ ነው ቅደመኝ አልኩ። ጉዳይ ነው እና ምን ይጠበስልህ? ገድል አትንካ ነው ብለህ የምትለው? ውሸት አይገለጥ ነው ብለህ የምትለው? እና አርሴማ እነ በርሶማ እያሉ ከነሱ ጋር ቁጭ በሉ ነው የምትለው? ነው ወይ የምትለው? እና ከነሱ ጋር አብረህ ተሰለፍ። በወንጌሉ በትር እንወቃለን አልኩ። እውነቴን ነው የምልህ። በእግዚአብሔር ቃል እናደቃለን። ብለህ ካልክ ናግባበት፣ ሜዳው ላይ ናግባበት። እኔ እንደ ባለጌ አልሰድብህም። ናግባበት ናግባበት። ታያለህ አልኩ። ይመታሃል እኮ አለው። ከኔ ጋር ያለው እግዚአብሔር ይመታሃል እኮ አለው። ያን አሜሲያስን ማለት ነው፣ የግብፁ ንጉሥ በማይመለከተው ጦርነት ገብቶ አስቆማለሁ ብሎ ማለት ነው። ኢዮስያስ ደገኛ ንጉሥ፣ በጣም ያን የሚቆጨኝ አሁን አንዳንዶች ጴንጤዎች ልክ እንደ ኢዮስያስ በራው ይገቡላል። ኢዮስያስ የይሁዳው ንጉሥ፣ ያደገኛ ንጉሥ እግዚአብሔር በዘመኑ ድል ሰጥቶት የግብፅ ንጉሥ ሺሻቅ በከርከሚሽ ላይ ከባቢሎናውያን ጋር ውጊያ ስላለው ለለፍ በመንገዱ ላይ ያለው ጥንታዊ መንገድ በዚህ በሜዲትራኒያን ባህር በጋዛ በኩል በቀርሜሎስ አድርጎ በሶሪያ በሊባኖስ የሚሄድ መንገድ አለ፣ ወደ ከርከሚሽ ለመሄድ ማለት ነው። እና ከባቢሎናውያን ጦር ጋር ልዋጋ እግዚአብሔር ልኮኛል። ማን ነው ባዩ? የግብፅ ንጉሥ ሺሻቅ። ኢዮስያስ ምን አለ? በምድሬ ላይ አልታልፍም፣ እኔ ምንም ነገር አልነካም ምድርን፣ አንተን ለመውጋት አይደለም የወጣሁት። እምቢ ካልክ ግን አለው ግብፃዊው ሺሻቅ ማለት ነው፣ እምቢ ካልክ የእስራኤል አምላክ እግዚአብሔር ከፊቴ ወጥቷል እመታሃለሁ አለው። እናስ አልሰማም። ማ? ኢዮስያስ እስራኤላዊው ኪዳን ያለው ሰውዬ። አሕዛብን እግዚአብሔር እንደሚያስነሳ ታውቃለህ ብራዘር? እንኳን ልጆቹን አሶርን እኮ ነው በእስራኤል ላይ ያስነሳባት። ባሪያዬ ብሎ እኮ የጠራው ናቡከደነጾርን ነው። እናስ በዚህ ሰዓት ኢዮስያስ አልሰማ ብሎ በማይመለከተው ጦርነት ዘው ብሎ ገባ። የግብፁን ንጉሥ ሺሻቅን ለማስቀረት መንገድ ላይ ለማቆየት። እግዚአብሔር ግን ባቢሎናውያንን በከርከሚሽ ላይ በግብፃውያን በሺሻቅ በፈርዖን ሺሻቅ በኩል ሊበቀል እግዚአብሔር ቀን ቀጥሮ የእግዚአብሔር የጦርነት ድግስ ነበረ እዛ የተዘጋጀው። ባቢሎን ጠግቦ ነበር። አየህ፣ ናቡከደነጾር ጠግቦ ነበር። እግዚአብሔር በግብፁ ንጉሥ ሊመታው ፈልጎ ነበር። የግብፅ ንጉሥ መንፈሱን ያነሳሳው እግዚአብሔር ነው። እና በመንገድ ላይ አሳልፈኝ፣ እኔ አንተን እየረካው አይደለም እግዚአብሔር ልኮኛል ብሎ አለው። አታልፍም አላለው። አይ ከኔ ጋር ያለው እግዚአብሔር ይመታል፣ ዞር በል፣ እኔ ልነካ አይደለም። አታልፍም። ልክ እንዳሁን እንዳንዳንዱ ጴንጤ ማለት ነው። እናስ በቀስት ወቅቶ ጣለዋ። ደገኛው ንጉሥ ይሁዳ፣ የይሁዳ ንጉሥ ኢዮስያስ በማይመለከተው ሞት ሞተ። እና ትሞታለህ አልኩ ብራዘር። ወንጌል ነው የምንሰብከው። እኔን ስለነካህ አይደለም፣ ወንጌል ነው የምንሰብከው።
ወንጌል ነው የምንሰ እስቲ ትነካታለህ ድርሳነ ሚካኤልንና ታምረ ማርያም ገድሉንና እንትኑን እስኪ ትነካለህ አላሉ። አባልነታቸው አንዳንዶቹ ሙሉ ወንጌል ናቸው። ይታይ የሙሉ ወንጌል አባል የሆነ ሰው የሙሉ ወንጌል አገልጋይ ነኝ ብሎ የሚል ሰው የቃለ ሕይወት አገልጋይ ነኝ ብሎ የሚል ሰው መጥቶ በጌታ የሆነ ወንድሙን እግዚአብሔር ወንጌል እንዲሰብክ ዘመኑን የጠራውን ሰውዬ ልጅነቴን የሰጠሁት ማለት ነው። ከልጆቼ ጋር ድምፃቸውን እየሰማችሁ ሰሜ ያልጠገብኳቸው ሕፃናት እኔ ላይ ባባ እያሉኝ ወደ መናፈሻ ወሰደን ብለው ሲሉኝ በጥሩ ሀገር ላይ ተቀምጬ ይዤ እኮ ልሄድ እችል ነበረ። እንዲሆኝ የማወራውን ወሬ አንተ ጠግበህ በማይመለከትህ ጦርነት ገብተህ እንደ ዮሲያስ መንገድ ላይ ልቆም ነው። ይመታል እግዚአብሔር አልኩ። እውነቴን ብዬ የምልህ ቅዱስ እግዚአብሔር ምስክር ነው። ይመታል፣ ልዑሉ ይመታል። ወይ ደግሞ በሌሎች መተው በሚጥሉ ደግሞ እግዚአብሔር አሳልፎ ይሰጣል። ከዛ ምን ትሆናለህ? እዚህ ሶሻል ሚዲያ ላይ የማትሰማ የማትደመጥ ዝምባም ሆነ ትቀራለህ ማለት ነው። ቤት ትከፍታለህ፣ ታወራለህ፣ እንጨት የሚል ነገር የምታወራው በእግዚአብሔር ሕዝብ ፊት ሞገስ ታጣለህ ማለት ነው። ድሮስ የወንጌል እውነት ተቃውመህ ማን ስለምን እንደሚያወራው እልህ እኮ አይደለም የተጋባነው ብራዘር። እኔ ኦርቶዶክስን እኮ እልህ አይደለም የተጋባሁት። ምን እልህ ያጋባኛል ብራዘር? ትልቅ ቤተክርስቲያን፣ ግዙፍ ቤተክርስቲያን በግል ምንም የበደለች ነገር የለም። ግን የእግዚአብሔርን ሕዝብ ይዛለች። በተረታፍነው ይዘዋቸዋል። ለመትከል መነቀልና መፍረስ ያለበት ነገር መፍረስ አለበት። ኦኬ፣ ለመትከል ትነቅልና ታፈርስ ትገለብጥ ዘንድ አደል የተባለው ስሙን ያስኩት ነቢይ። አዎ። እና ሲፈርስ አንተ ገነባለው ብለህ ካልክ አብረን እናፈርሳለን አልኩ። በእግዚአብሔር ቃል እውነት አብረን ነው የምናፈርስህ። እናፈርሳለን፣ መድኃኔዓለም መልሶ ይሰራል ማለት ነው። በቃሉ አራራለን። አንተም ብሎ የታምረ ማርያም ተሟጋች አባልነቱ ሙሉ ወንጌል፣ አባልነቱ ቃለ ሕይወት፣ አባልነቱ መሰረተ ክርስቶስ ቸርች ነኝ ይላል። እኔ ታምረ ማርያም ላይ ምንም ስህተት አላየሁም። እውነትህን ነው። እኔ ፊት ቀርበህ እነሱ አልቀርብ ብለዋል አይደል? እኔ ፊት ቀርበህ አረፋ ደፍቀን በግራና በቀኝ መውጫ መግቢያ ሳጥቼ ስሞግትህ ለሱ መልስ ታመጣለህ ማለት ነው። ከዚያ ወይ ያኔ ተሳድበህ ወይ ተራግመህ ትወጣለህ፣ ወይ አረፋ ደፍቀህ ትወጣለህ ማለት ነው። በማይመለከትህ እህቴ ደብተራ ለጻፈው መጽሐፍ አንተ ተሟጋች ስትሆን እነሱ ያፈሩበትን እነሱ ለመነጋገር እንኳን ያፈሩበትን መጽሐፍ አሁን ተው ሲትነካታለህ። እስኪ እንግዲህ እናያለን። አንድ እኮ ቢጠይቁት ሁለት የማይመልስ ሰውዬ እኮ ነው ወንድሞች እናቶች። ለመስራትና ለመትከል ብራዘር መነቀል ያለበት ይነቀላል፣ መፍረስ ያለበት ይፈርሳል፣ መጥፋት ያለበት ይጠፋል፣ መገለበጥ ያለበት ይገለበጣል። እግዚአብሔር ስለዚህ ወንድሞች እናቶች እግዚአብሔር በስራ ላይ ነው። ጌታ በስራ ላይ ነው። እግዚአብሔር ሲሰራ ደግሞ በዚህ ዘመን አንቺና አንተን እኔን ይዞ ነው እየሰራ ያለው። ሌሎችንም ወንድሞቻችንና እህቶቻችንን በምድር ዙሪያ በመጽሐፍ በስብከት የሚሰብኩ እንደዚህ ደግሞ ሶሻል ሚዲያውን ደግሞ ድሉን አግኝተን እንደዚህ ደግሞ ገብተው የሚነጋገሩ ከኛ ይልቅ የተሻለ ሊናገሩ የሚችሉ ሰዎች በቃ ማንነታቸው እንኳን እንዳይታወቅ አካውንት ከፍተው ቲክቶክ አንዳንዶቹ በብዕር ስማቸው ገብተው እዚህ ያዩናል። አገልጋዮች ናቸው እኮ እነሱ ገብተው ቢናገሩ ወንድሞና እህቴ እግዚአብሔር በእኛ ከሚሰራው በላይ በእነሱ የሚሰራው በጣም የበዛ ጸጋ ውስጣቸው ያስቀምጡ ሰዎች ፈሪዎች ተቀምጠውላል። እኔ በብሔራዊ ውትድርና በደርግ ዘመን
የ15 ዓመት ልጅ ነበርኩኝ። ደርግ ባይወድቅ ኖሮ የመጨረሻ ሊይዙን ሲሉ ነው መንግስቱ ኃይለማርያም እንትን ያለው እና ብሔራዊ ውትድርና ተብሎ በሚባልበት ሰዓት ላይ በጣም ብዙ ወንዶች ሄደው እናታቸው ቀሚስ ስር፣ ጎተራ ስር፣ ድብኝት ስር ይደበቁ ነበር። አሁን ብዙ ፓስተሮች፣ ብዙ አገልጋዮች ጸጋ ያለባቸው ቲክቶክ ውስጥ ተደብቀውልሃል በብዕር ስም አሉ። እዚህ ውስጥ አሁን አሉ። እነሱ ገብተው ቢያወሩ ወንድሞች እናቶቼ፣ እኔም ሁሉ ጭምር በእንባ ልሰማቸው የምችል ትልልቅ ጸጋ ያላቸው ሰዎች ጮላዶ ቀምል እኔ መነካካት አልፈልግም፣ እንደዚህ አይደለም አገልግሎት መነካካት አልፈልግም ይላል። መነካካት አልፈልግም አይ ብዙ ሰው ነው የሚሳደበው እንደዚህ እንትን እያለ ምናምን ነገር ይላል። ከዛ እሁድ ደግሞ ይሄን ሰውዬ መድረክ ስትሰጠው ወገኖቼ ወደ ሞት የሚሄዱትን ታደጉ ብሏል። መረቦቻቸውን ወደ ጥልቁ ነበር የጣሉት። መረቦቻችን ወደ ጥልቁ ልንጥል ይገባል። ወፈር ያለ አሜን በል ይላል። ግብዝ ፓስተር፣ ግብዝ ወንጌላዊ፣ አንተ እኮ ተደብቀህ እኮ ነው የምትሰማኝ። ወንድምህን እዚህ የምሰብከውን ወንድሞች እዚህ የሚሰብኩትን ተደብቀህ ነው የምሰማን በብዕር ስም። እልፍ በሉ የሚል ስብከት ሰብክልሃል። እናንተ እግዚአብሔርን ቃል የምትሸከሙ እልፍ በሉ። ከዛ የመስፍንን ክፈተው ይላል። መስፍን ካለ አለ፣ ከሌለ የመስፍኔን እልፍ እያልኩኝ ልሄድ እንጂ ወዴት? የት ነው እልፍ የምትለው? ምን ለማድረግ ነው እልፍ የምትለው? ይከፈታል ሌላ ደጅ በለው ይላል በኪቦርድ እና ወገኖቼ መረባችሁን ወደ ጥልቁ ጣሉ ይላል። እሱ አይጥልም። ፓስተር አስጣለው ለምትለው ይሄ ግብዝ ፓስተር አንተ ለምን አጥልም? አጣጣል ለምን አታሳየንም? ለመንመኑ አጣጣል ለምን አታሳየውም? ጥልቁ እኮ ይኸው እዚህ አየህ፣ ጥልቁ እዚህ ነው። ሶሻል ሚዲያ ላይ እዚህ አለ። አሁን እዚህ እስካለ 460 ሰው ውስጥ አይሁድ አለ። ወንድሞቼ አይሁዳውያን አሉ። እዚህ በጣም ብዙ አይሁዳውያን ኢየሱስ ክርስቶስን የማያምኑ ግን ይሰማሉ። አይሁዳውያን አሉ፣ ኦርቶዶክሳውያን አሉ፣ እስላሞች አሉ፣ ጆቫ አለ፣ ኦንጂሰስ አለ፣ ሙስሊም አለ፣ ኦርቶዶክስ አለ፣ ካቶሊክ አለ። እልፍ እያልኩኝ ልሄድ እንጂ ልክ ነው መዝሙሩ። እና እዛው ትራሱ ላይ በግራና በቀኝ እየተገላበጠ ያያል። ጨዋ ሆኖ ያይልሻል። ጨዋ ሆኖ ያይልሻል፣ ይሰማል። ከዛ ደግሞ አለማረፋቸው ደግሞ አንዳንዶቹ የሰማዋቸው ሶሻል ሚዲያ ላይ ወንጌል እንሰብካለን እያሉ የሚወጡ ሰዎች የሰው መጽሐፍ እየጎረጎሩ አገሪቱ በሰላም እንዳትኖር አላሉም። መቼም መድኃኔዓለም ሰላምን ያሳጣህ ብዬ አልልህም። አንተ ማታፍር ማፈሪያ ፓስተር፣ ማፈሪያ ወንጌላዊ፣ ማፈሪያ ነብይ። ኦኬ ኢየሱስ እኮ እንደዚህ ነው ያደረገው። ከሰማያት መጣና ያደረገው የአይሁድን የተረት መጽሐፍት የሰው ስርዓት የሆነ ትምህርት ያለው ማለት ነው። ማድጋ ስለማጠብ፣ ወጪቱን ስለማጠብ፣ ይሄ የማ ትምህርት ነው? የሰው ስርዓት ትምህርት። የሰው ስርዓት የሆነ ትምህርት። የሰው ስርዓት የሆነ ትምህርት ከቃሉ የወጣ ትምህርት ማለት ነው። አልተቃወመውም። ኢየሱስ ተቃውሞታል። አንቆለጳጰሰው? አላንቆለጳጰሰውም። ስለዚህ መረቡን ወደ ጥልቁ ጣሉ ብሎ ህዝቡ ላይ አትጩህበት። ሁሉ እሺ፣ ማይክራፎን ሲሰጥ የትኛውም ቸርች ውስጥ ነው ወንድሜ፣ አማኑኤሉን ሙሉ ወንጌል ዋቴቨር፣ የትኛውም ቸርች ውስጥ እሑድ ማይክ ሲሰጥ አትጩህብን። እዛ ቸርች ላይ ወፈር ባለ ቀጠን ባለ እያልክ ማለት ነው። ወደ መርከብ መረቡን ወደ ጥልቆች ወደ ባህሩ ጥልቅ ጣሉት። የባህሩ ጥልቅ እኮ ዓለም ነው ማለት። መረቡ ምንድን ነው? የክርስቶስ ኢየሱስ ወንጌል፣ የፍቅር ወንጌል ማለት ነው። እና ናና ጣለው እንጂ አጣጣል አሳየና ለህዝቡ አሳይ።
አንተ እኮ ካፌ ላይ ቁጭ ብለህ እስር ላለ አንድ የሌላ እምነት ተከታይ ጌታን ስለ ጌታ አትናገርም፣ አትመሰክርም። ምክንያቱም የተጠራሁት እኔ ለመጋቢነት ነው ብለህ ትላለህ። የማን ጎፈሬ ልታበጥር ነው? የኢየሱስ ክርስቶስን የማዳን ወንጌል የማይናገር ፓስተር፣ የኢየሱስ ክርስቶስን የማዳን ወንጌል የማይሰብክ ነቢይ፣ የማይሰብክ ሐዋርያ፣ የማይሰብክ ወንጌላዊ፣ የማይሰብክ ዘማሪ እሱ ሌላ ነው። ሌላ አልኩ። ሌላ ክፉ ነገር መናገር አልፈልግም። ሌላ ነው። ይሄ አውደልዳይ የሆነ ማለት ነው። ሌላ ነው። ምነው እንትን ኪቦርዱ እስኪነካካልህ ድረስ ነው እንደኛን የማታውቀውን ከመዝሙር መጽሐፍት ላይ አንድ አጭር ጥቅስ የምታነብልን ዘማሪው የሆንከው ወጥተህ ለምን አትናገርም? ዘማሪዎቻችን አሁን የት አሉ? ከዳጊ ውጭ አሁን የት አሉ? ወንድሞች እናቶች የት አሉ? ቲክቶክ ላይ የላቸውም? ቲክቶክ አላቸው። አያዩንም? እዚህ ያዩናል። እውነቴን ነው ብዬ ያዩናል። በውስጥ ሁሉ የደወላችሁልኝ ታያላችሁ። ምን እንደምታደርገው ምን ይሰማሃል? እዚህ ዘማሪ ዳጊ ሚስቱንም ልጆቹንም እያጨዱ ሲሳደቡ ለምን የሚሰደበው? አርፎ እኮ መቀመጥ ይችላል። ጥሩ ቤት አለው፣ ጥሩ ሚስት አለችው። እስላን እያሽከረከረ ማኪያቶን እየጠጣ ከፈለገ በጀሪካ ይዞ መዞር ይችላል። ላለመሰደብ በቃ ዝም ጭጭ። እዚህ ለምን የሚሰደበው? በምን ምክንያት ነው የሚነቀፈው ብለህ ካልክ ስለ ኢየሱስ ክርስቶስ ወንጌል ሰዎች እንዲድኑ የታሰሩበት እስራት ምን ያህል ጠንካራ መሆኑን ተናግሮን ወደ ጌታ ነው። ከነዚህ ተረቶች ተፋቱ ነው፣ አይጠቅሙም ነው። ከልጇ ጎን በፈሰሰው ደሟ እኛን ንጹሐን ታደርገናለች ብሎ የሚል መጽሐፍን የሚያምን ትውልድ አይ ቀራንዮ ላይ የፈሰሰው የማርያም ደም ሳይሆን የኢየሱስ ደም ነው እያለ ነው ዳጊ ከኛ ጋር። ሌላው ዘማሪ ያ መድረክ ሲሰጣው በቃ እንደ ሕፃን ልጅ ጡጦ ይመስል እንትን ማይክ ይይዛል እና ከመዝሙር አንዲት አጭር ጥቅስ እንትኑ የሰጠውን እስኪያቀናጅለት ድረስ ጂ ላይ ያዝልኝ ወይ ኤ ላይ ያዝልኝ ብሎ ይላል። እሱን እስኪይዝለት ድረስ በቃ ጌታ ይመስገን ዛሬ እንግዲህ እግዚአብሔር ከፍ ከፍ ያደርገናል ምናምን ነገር ብሎ ይላል። በል እሱንም ችግር የለውም። ግን አንተ ከሱ ውጭ አታወራም እንዴ? ወጥታ አትናገርም እንዴ? ወንድሜ የግድ ቲክቶክ ላይ ወጥታ ባትናገርም እንኳን ጠፉ አልኩ። የተወሰኑትን ሞክረው ነበረ፣ ጠፉ። ምን እንዳጠፋቸው ባላቅም ጠፉ። ነገሩ ማነው ቤኪ ነበረ ትንሽ ብቅ ያለው የነበረው ዘማሪ በረከት ተስፋዬ ጠፋ። ሌላ ውስጥ ጥጉዞ እና ቲክቶካቸውን በሙሉ ያቸው ጥሩ ሞዴሊስት ነው የሚመስሉት። ፎቶቸውን እየለጠፉ አንዴ አውራጣታቸውን አገጫቸው ላይ አርገውት፣ አንዴ አፍንጫቸው ላይ አርገውት ፎቶ ይነሳሉ። አንዴ ጆሮአቸውን በአውራጣታቸው ደግፈው ፎቶ ይነሳሉ። እንደዚህ ብቻ ሶሻል ሚዲያውን የሚጠቀሙት ለፎቶ ልጠፋ ብቻ፣ ለፎቶ ልጠፋ ብቻ። አናደድኩህ? ተናደድ ብራዘር። ያንተን ፎቶ ልታሳይ ነው ወይስ ክርስቶስን ልታሳይ ነበር የተጠራው አገልጋይ የሆንከው? ዘማሪ እኮ ማለት አገልጋይ እኮ ማለት ነው ብራዘር። ግቡና ቲክቶካቸውን ይዩት። የለበሱትን ሱት፣ ከውጭ የተላከላቸውን ጫማ፣ ያደረጉትን ቀሚስ ሴቶች እንኳን ብዙ አናይም፣ እህቶቻችን እንኳን ብዙ አናይም። በእውነት ጌታ ይባርካቸው። ወንዶቹን ግን እንዴት እንደሚያደርጋቸው የለበሱትን ጥቅስ እንኳን እኮ አይለጥፉም። ታውቃለህ? ቶ ቲክቶክን ጥቅስ ዮሐንስ 3:16 አይለጥፉትም በፔጃቸው ላይ። ከለጠፉም የሆነ ሀገር ሲጠሩ ኤርፖርት ላይ ሲደርሱ የሆነን ሰውዬ ከኋላ ቀረጸን ብለው ፎቶ ተነስተው እሱን ነው የሚለጥፉት። ክፋት ባልነበረው እሱን መለጠፍ ችግር የለውም። የሄዱበትን ሀገር ታዲያ ላይ ለጥፉ ነው እንዴ? ይለጥፉ። ግን አንተ ለምን ኢየሱስን አታሳይም? አንተ የክርስቶስ አገልጋይ አይደል እንዴ? ሶሻል ሚዲያው ላይ እኮ ስንት ሰው እንትና የዘማሪ እንትና ብዙ ዘማሪዎቻችን ስለሚታወቁ የዘማሪ እንትና እንደው ብለው እኮ ያያሉ። ኦርቶዶክሶች እኮ ገብተው ያያሉ። ብራዘር ሙስሊሙ ያያል። ገብታችሁ አይታችኋቸዋል? ኮሜንት ዘማሪያን
ኮሜንት እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን ያንተን መዝሙር ከሰማሁበት ጊዜ ጀምሮ ይሉታል አስፋውን ሊሊዬ ስትለጥፍ የሊሊን ከልጅነት ጀምሮ ነው የሰማሁት። በመዝሙርሽ በጣም ነው የምባረከው። የዳጊ ልክ እንደዛው፣ የኤፍሬም ልክ እንደዛው ሁሉ አይታችኋል። ኮሜንት ላይ ግቡና ነው ብዙ እኮ አይደለም ወንድሜ፣ ቢያንስ እንኳን ተውሽ ወጥቶ እዚህ ጋር አጭር ቃል ለመዘመር ስትሄድ ጉባኤ ላይ እዛ ቆሞ የእግዚአብሔርን ቃል ያካፈለው የእግዚአብሔር ሰው ያካፈለውን የተረዳውን የተማርከውን ወይ ደግሞ በባይብል ስተዲ ምናልባት ታጠኑ ከሆነ ካጠናችሁት ላይ በሳምንቱ ካነበብከው ወይ ከተማርከው ላይ አንዲት እኮ አጭር ጥቅስ አጭር ቃል 2 ደቂቃ የሞላች እሷን ሪከርድ አድርጋችሁ ፖስት ብታደርጉት ስንት ትውልድ እንደሚሰማው ታውቃላችሁ? ዘማሪ እንትና ለጥፏል ብለው ገብተው ያሉ ማለት ነው። ወይ ደግሞ ካልሆነ ደግሞ ልክ እንደ ዳጊሻ መታችሁ ከኛ ጋር ብታገልግሉ፣ የግድ መታችሁ አገልግሉ ማለት ነው። ራስን ችላ አገልግል። የግድ እኛ ጋር እንደትመጡ ራሳችሁን ችላችሁ። ይሄ የሚዲያ ዘመን ለኛ ለወንጌል አማኞች እንደሚገባ እንደውም አልተጠቀምንበትም። ወንድሞች እናቶች፣ እነሱ በጣም ዶሚኔት አድርገውናል ብለው ይላሉ። ኦርቶዶክሳውያኑ ጴንጤው እኮ በጣም ተደራጅቶ ነው የሚሰራው ብሎ አለ ባለፈው ልደተ ቃል። እኛ ግን ወንድሜና እህቴ ካሉን አገልጋዮች አኳያ ስታይ እኔ እጠብቅ ነበር ወንድሞች እናቶች ቪዲዮ ራሱ ፖስት በማድረግ የት አሉ የግድ ገድለ ድርሳናቱ ላይ መናገር የለባቸውም ስለ ኢየሱስ ክርስቶስ ማዳን። በጉባኤ ላይ መጥተው የሚሰብኩንን ስብከት አጠር አድርገው ሰብሰብ አድርገው ዋና ፍሬዋ ነገር በ3 ደቂቃ ውስጥ ሰርተው ፖስት ቢያደርጉት የአንዳንዶቹ እኮ አንሰማቸውም የሉ ዩቲዩብ ላይ ፈልገን ሰርች አድርገን ወይ ኢትዮጵያ ልከን ሲዲ ምናምን ነገር ካለ እንደዛም ታገኛቸው። ወንድሞችና እህቶች ሁሉን ኤርሚያስ አይሰራውም፣ ሁሉን ዘማሪ ዳጊ አይሰራም፣ ሁሉን ሊያ ወይ ጆ ወይ መነን አትሰራውም፣ ሁሉም ፓስተሮቹ አይሰሩም፣ ሁሉም ነቢያቱም አይሰሩም፣ ሁሉም ወንጌላውያኑ አይሰሩም። ግን እግዚአብሔር በሰጠን ዘመን ይሄ ዘመን እንደውም ትውልዱ እኮ በሙሉ እኮ አፍጥጦ ወጥቶልሃል እኮ ሶሻል ሚዲያ ላይ እኮ ወጥቷል። ሽማግሌው፣ አሮጊቱ፣ ኦርቶዶክሱ ማን የሰው ዘር በሙሉ ሶሻል ሚዲያ ላይ ነው ያለው። የሰው ዘር በሙሉ ቲክቶክ ላይ እኮ ነው ያለው። አሁን 453 ሰው ይሰማል አይደል? እዚህ ውስጥ ያልገቡ ከውጭ ቢያንስ በትንሹ ከ100 ሰው በላይ አይጠፋም። በውጭ ሆኖ የሚያይ ቢያንስ በትንሹ እኮ ነው ብዬ አይገቡም። እዚህ ውስጥ ከውጭ ሆነው ይሰማሉ። ከውጭ ሆነ እዚህ ውስጥ ሳትገባ መስማት ትችላለህ። ከገቡ አይ ፓስተር እንትና ገብቷል የሱ ነው ምናምን ነገር ብለህ አንዳንዴ ወይ በስማቸው ያውጡት ፕሮፋይላቸው እንዳይተባው ዘማሪ እንትና ነው ብለህ እንዳትል ማለት ነው። ከውጭ ሆኖ ይሰማል። አይገባም። ኮሜንት አይጽፍም። አሜን አይልም። ጌታም ይድፋ ጌታም ይባርክም አይልም። ኢየሱስ ያድናል። የዛሬ 10 ዓመት ሶሻል ሚዲያ ስጀምር አንተ በቃ ዝም ብለህ ተግለበለብክ በቃ የገለባ ሰዓት አሉኝ የእንቴዎቹ ማለት ነው። ከአሜሪካ ሀገር ደውለው እንደ ገለባ ሰዓት እንድትትትትትት አልክ። እስኪ ረጋ በል። ምነው ትናንትና ነው እንደ ጌታ ነው የተቀበለው አሉኝ። አዎ ትናንትና ነው እህትዬ። ፍሬሽ ነህ እንዴ በጌታ አሉኝ። አዎ ፍሬሽ፣ ያልሻገጥኩ ያልበሰበስኩ ያልገማው ያልተገማማው ማለት ነው። ፍሬሽ እና በቃ አትግለብለብብን አቦ አሉኝ ጴንጤዎች ደውለው ማለት ነው ከዓለም ዙሪያ። ይኸው እየተግለበለብኩልሽ ድፍን 10 ዓመት ሶሻል ሚዲያ ላይ ኢየሱስ ስንቱን አዳነው፣ ስንቱን የሚያድነዋል። ዛሬ ወንድሞች እህቶች አብረው የሚያገለግሉ ተገናኘን እንደዚህ ማለት ነው። ለእግዚአብሔር ክብር ይሁንለት፣ ለጌታ ክብር ይሁንለት። ወንድሞቼ እናቶቼ ለጌታ ክብር ይሁንለት።
እርግት ማለት ነው ክርስትና ይሏል። እርግት ማለት በቃ እርግት ስትል ብዙም አታወራም ማለት ስለ ኢየሱስ ማለት ነው። የዘንድሮ ክርስትና ብስል ያለ ክርስትና ነው ይሉና እና ሰውዬው ብስል አለ ብሎ ያሉ ሰውዬ ስለ ኢየሱስ ምንም አያወራም። ምንም ኢየሱስ ጌታ ነው ብለህ ስትልም አሜን አይልም። እና ብስል አይደለም ያለው እህትዬ፣ ጥንዝት ያለ ነው የጠነዛ ማለት ነው። ቸርች ውስጥ ቁጭ ብሎ ኢየሱስ ጌታ ነው ተብሎ ሲባልም አሜን አይልም። ኢየሱስ ጌታም ነው ብሎ አያውጅም፣ አይናገርም። አየህ ይሄን ሰውዬ ነው ብስል ያለ ነው ይሉናል። እኔ ልንገርህ የበሰሉ ክርስቲያኖች ስለ ኢየሱስ ክርስቶስ አብዝተው የወራት አይደለም የወሬ አይደለም የአንድ ሰሞን አይደለም ሲሉ ሰምቼ አይነት ነገር አይደለም። በኩረጃ አይደለም ብራዘር፣ በስሜትም አይደለም፣ በፓሽኔት ግን በእግዚአብሔር መንፈስ ማለት ነው። ሩቅ አትሄድም አንተ ግለብልብሃል አሉኝ። እንደ በለዓም ሊያሟርቱብኝ የወጡ ጴንጤዎች ናቸው ከአሜሪካ ሀገር ደውለው። የጥምቀት ቀን ስሰብክ ሳሚ ሙሉ ጌታ የሚባል ወንድም ነበረ። ከእሱ ጋር እሱ ፔጅ ውስጥ ገብቼ 80 ሰው ነው ያን የሚሰማኝ ላይቭ ላይ የነበረው እሱ ቤት ማለት ነው። እንግዲህ ትልቅ ሰው ነው፣ ትልቅ ህዝብ ነው። አሁን ትልቅ ህዝብ ነው 80 ሰው ማለት ነው። እና አልኩ በቃ በፓሽኔት ነው ሰው ነክቶኛል። መንፈስ ቅዱስ ለዘላለም ስሙ ይባረክ። እና ስብከቱ ካለቀ በኋላ ደውለው ፈልጋ ምን ማለት እስኪ አትግለብለብ እስኪ ማለት እስኪ ትንሽ ሰከን ብለህ ብትል አላሉኝም። ወይኔ በላቸው ብዬ ነገሩን ሁሉ ጥየው እንደሄደ ማለት ነው። በስላለ ብሎ አፉን ለጉሞ ከሚቀመጥ ጴንጤ ይልቅ የምግለበለበው ኤርሚያስ ይሻላለሁ። ምንድን ነው የሚያግለበልበው ነው የምትግለበለበው አንተ ትሻላለህ። አባ አትግለብለብብን፣ ዝም ብለህ እንትን አትበልብን። ጌታዬ ኢየሱስ ለዘላለም ስሙ ይባረክ። የሰው ውስጥ ተከፍቶ አይታይ። ኢየሱስ ያድናል። በቃ ዝም አትሉም ወይ? በቃ ዝም እኮ አለ ማለት እኮ ዝም እኮ አያስብልም ወንድሞች። ጸጋው የእግዚአብሔር ጸጋ የመንፈስ ቅዱስ ኃይል ማለት ነው። ዝም አለ ማለት ዝም ማለት አይቻልም። እኔ ምስክር ነኝ። ስለ ኢየሱስ አለመናገር፣ ስለ ኢየሱስ አለመመስከር መንፈስ ቅዱስ ሕይወትን ሲነካው ዝም ማለት አትችልም። ተግለበለብክ፣ ነደድክ፣ አይቻታለሁ። ናይ ግቢ እስቲ እህትየው ወይ አንድ ቁጥር ጻፉ። የዛሬ ገና ሲጀምር የምታውቁኝ የነበራችሁ ወንድሞች እና እህቶች የ7 ዓመቱ ቪዲዮ ምናምን ነገር ላይ ነው። የዛሬ 7-8ኛው ዓመት ቪዲዮ። ከዛ በፊት ዮሐንስዬ ታውቀኛለህ አይደል? ያኔ አዎ፣ ሪታዬ፣ ሜርሲ በጣም አውቃቸዋለሁ። ሊያ ከበደ ዋው፣ ሊያዬ አለሽ፣ ገንዬ፣ ጸጊ፣ አዎ፣ ማሂ በጣም ነው ማስታወስሽ። አዎ፣ ቢኒያም፣ ገኒ፣ ገነት ገረመው በጣም ነው የማውቃቸው። ይሄው እየተግለበለብን አለ አይደል? ተግለበለብን አይደል? የገለባ እሳት ምናምን ነገር እያሉን ወደ አንተ ወደዛ ዞር በል። የምን የገለባ እሳት ነው? ሕይወታችንን የነካን የእግዚአብሔርን ልጆች ሕይወታችንን የነካንን እሳት ምን እንደሆነ አታውቅም። ሆልዬ፣ ራሄል ጸጋዬ በጣም ነው ማስታወስሽ እህቶች። ናኦል ማይ ጎድነስ፣ ኧረ ስንቱ ነው አንተ የቆዩ ዘመዶቼ ልበላቸው እንጂ ሶሻል ሚዲያ ላይ የሚያውቁኝ። ናዝራዊ፣ ቲጂ፣ ትዕግስት፣ ማየ አንቺንማ ደግመሽ አትጻፊው። እሺ፣ ሙሉጌታ አባተ በጣም አስታውሳለሁ። ተባረኩ በጣም አስታውሳለሁ። ጆን 316 አገልጋይ ኃይሌ በጣም አስታውሳለሁ። ብራዘር ይኸውልህ እንግዲህ ወንድሞቼ ናቶቼ ቶ በቃ አላድክማችሁ። ተባረኩ። ቴንኪዩ። ጌታ ኢየሱስ ይባርካችሁ።
አሁን ይሄ ደግሞ አንድ ከጥንቆላው ስራ ያልተላቀቀ ሰውዬ ደግሞ ይሳደባል። መርጌታ ሚስጥረ መዝገቡ የሚባል ማለት ነው። ነብይ ነኝ ብሎ ጆሊ ጁስ በጥብጦ ወደ ወይንነት ቀይራለሁ ብሎ ሲል አብያተ ክርስቲያናት አወገዙት። ሲያጭበረብር አግኝተውት ማለት ነው። መርጌታ ሚስጥረ መዝገቡ ምን አለ? ቅንፉዝ አላለም። ይኸውላችሁ አሁን እዚህ ቁጭ ብሎ ማለት ነው ይሄ ሰው ለጌታ ጌታ የለየኔ መንፈስ ቅዱስ ህይወት የነካው ብሎ አንዴ ንፍጡን እየጠረገ ወደ ኦርቶዶክስ ልመለስ ነው እያለ ሲያለቅስ የነበረ ነው። ብራዘር ከፍቅር በስተቀር ዕዳ የለብኝም አልኩ። እንኳን እንዳንተ አይነት መተተኛ ጠንቋይ ደብተራ አይደለም ጴንጤ ሳትሆን ጴንጤ ነኝ ብለህ ጴንጤን ስታሰድብ የጌታን ስም ስታሰድብ ነበር። ማን አንተ ነህ እዚህ ብትገባ እንዴ? ማን አበደና ያስገባሃል? ብራዘር እዛ ሆነ ቅንፉዝ እንዳልክ እዛው ተሳደብ የምትሳደበው ማለት ነው። ታድሶ ነኝ ብሎ ሲል ማለት ነው። ታድሶ ነኝ ሲል የነበረ ነው። ሰሚ ያጣ ሲያጭበረብር ነበር። ጆሊ ጁስ ታቋታለች ዱቄቷ። እሱን በውሃ አብኩቶ ሃይላንድ ዕቃ ላይ ለጥፎ ከስር ከዛ ሃይላንድ ውስጥ ውሃ አድርጎ ክዳኑ ላይ እንዳይታይ አድርጎ ለጥፎት ከዛ ትንቢት እናገራለሁ ብሎ ማለት ነው። መሰረዙ በጣም ትክክል ነው። ንስሐ ግባና ነገ ለጌታ ሰው ትሆናለህ ማለት ነው። በጌታ ወይ ዲያቆን ስለሆንክ ከዛ ስለመጣ እዚህ ማንም እንትን አይልም። ማንም ቀደሰ እዚህ መጥቶ አይቀድስም። እዚህ በጥሪ ነው የምታገለግለው። ወንጌል የሆነት ጥሪ መንፈስ ቅዱስ ይነካ ማለት ነው። እዛ ቀዳሽ ስለነበርኩ እዚህ መጥቼ ወዳሽ አልሆንኩም። መንፈስ ቅዱስ ከጠራህ ኦኬ። ጆሊ ጁስ አልኳችሁ። ጆሊ ጁስ ክዳኑ ላይ አድርጎ ከዛ ምቱት አለ። ታስታውሳላችሁ? ምቱት አለ እና እንደዚህ ነካ ነካ ሲያደርጉት እንትን መልኩን ቀየረ። ከዛ ቀየረ እኔም ቀየርኩ ብሎ ሲያምታታ ሲያጭበረብር አገኙት ማለት ነው። ካውንስሉ ሂሳቡን ሰጠው ማለት ነው። አሁን እዚህ መጥቶ ልክን ስናገር ከሰዓት ይሳደባል፣ በግዕዝ ይሳደባል። አንተ ንስሐ ነው መግባት ያለብህ። እሺ ንስሐ ነው መግባት ያለብህ። ከጥንቆላ ንስሐ ነው መግባት ያለብህ። ጴንጤ ቤት መጥተህ እንዲህ አይነት ጥንቆላ አትሰራም ማለት ነው። መተት ነገር አትሰራም። መተት ነው ይሄ። አንድ ድግምት ከመድገም ያልተናነሰ ነው። በኢየሱስ ክርስቶስን ያሰደብከው። እሺ አንተም ብሎ ነቢይ የጸጋ ስጦታ አሰዳቢዎች ሆናችሁ